ስሙ። የኢትዮጵያ ሕዝብ ሆይ ስማ። ኤርትራውያን ስሙ። ኦርቶዶክሳውያን ስሙ። ምን እንደሚባል መጽሐፍቶቻቸውን አውጥተን የተናገርንባቸው ስለተጻፈ ነው። ያውም በእነሱ የተጻፈውን እዛው መድረካቸው ላይ ቆመው እንደዚህ ይሰብኩታል ጳጳሳቱ። ስሙት። ሀጣንም ገሃነምን አስጎበኛት ይላል። ያላችሁ አስኬማን የደፉት ጳጳስ ናቸው። ሊቀ ጳጳስ ናቸው። ፓትርያርክ አልሆኑም፣ ጳጳስ ናቸው። ፓትርያርኩ አንድ ናቸው። የቅዱስ ሲኖዶስ አባል ናቸው፣ ጳጳስ ናቸው። ስሙ። በዚህ ጊዜ ልጅ ማህደረ ሀጣንም ገሃነምን አስጎበኛት ይላል። በዚህ ጊዜ ልጅ ሆይ ማርልኝ አለች። ባህሪዋ ርኅሩህ ነው። ርኅሩህ ስለሆነች ልጅ ሆይ ማርልኝ አለች። አይ እነዚህን ያዳንኳቸው ሙቼ ተሰቅዬ ነው፣ አንቺም ሞተሽ አድኛቸው አላት ይላሉ። በዚህ ጊዜ የምትምርልኝ ከሆነ እሞታለሁ ብላ በፈቃዷ እንድትሞት ፈቀደች ይላል እና በዚህ ዕለት ተስማማች ማለት ነው። እነዚህን የእኛ ህዝብ አጫውጫቢ ነው። እሱን ወደ ጎን ተወው። አሁን እኚህ ጳጳስ ድራማ እየሰሩ ነው፣ ተረት እየተናገሩ ነው ወይ ትምህርት እያስተማሩ ነው? ጻፉልኝ ከታች። ትምህርት ነው ወይስ ድራማ ነው ወይስ ህዝቡን እያዝናኑት ነው? ቢኒ ትምህርት ነው ብሏል። ትምህርት ነው ብላችሁም እሺ። ሃንቾ ትምህርት ነው ብላለች። ወልዴ ትምህርት ነው። ሞገስ ኤምኤፍጂ ትምህርት፣ ሳሚ ትምህርት፣ ኦኬ ሙሌ ትምህርት። እነዚህ በጣም ትክክሎች ናቸው። ትምህርት ብላችሁ የጻፋችሁ በጣም ጎበዞች ናቸው። ገንዬ ገነት ገረሞ ትምህርት ብላችሁ የጻፋችሁ በጣም ትክክል ነው። ቆይ ተረቱ ለእኛ ነው እህትዬ፣ ተረት ለእኛ ሲሆን ነው። ተረትና ትምህርት ለዩ እንጂ አሁን ተረት ብላችሁ የጻፋችሁ በሙሉ እናንተ በጌታ የምታምኑ እህቶቼ ስለሆናችሁ ለእኔና ለአንቺ እውነት ነው፣ ተረት ነው። በእነሱ አይን ይሁ እንጂ በእነሱ መነጽር ተናገሩ እንጂ አሁን እነሱን ሆናችሁ መልሱ ነው ያልኩት። ነውር አይደለም እንዴ? በእነሱ ጫማ ውስጥ ገብታችሁ እንትን በሉ። ህዝብ እንዴት ለተረት ይጨበጨባል እንዴ? አሁን ተረት እንደዚህ አንገት ዘንበል እየተደረገ ነው የሚነገረው። ማህደረ ሀጣንም ገሃነምን አስጎበኛት ይላል። በዚህ ጊዜ ልጅ ሆይ ማርልኝ አለች። ባህሪዋ ርኅሩህ ነው። ርኅሩህ ስለሆነች ልጅ ሆይ ማርልኝ አለች። አይ እነዚህን ያዳንኳቸው ሙቼ ተሰቅዬ ነው፣ አንቺም ሞተሽ አድኛቸው አላት ይላሉ። አንቺም ሞተሽ አድኛቸው አላት ይላሉ። ምንድን ይሄ ትምህርት ነው? የኦርቶዶክስ ያውም ዶግማ እኮ የሆነ ትምህርት ነው ወንድሞች እናቶች። ዶግማ ደጋማ አይደለም ያልኩት፣ ዶግማ ነው ያልኩት። ደጋማ አይነት ነገር እንደዛ አይደለም። አተያየልኝ። በዚህ ጊዜ የምትምርልኝ ከሆነ እሞታለሁ ብላ በፈቃዷ እንድትሞት ፈቀደች ይላል እና በዚህ ዕለት ተስማማች ማለት ነው። እነዚህን የምትምርልኝ ከሆነ እሞታለሁ አለች። በፊት ሞትን ተቃውማ ነበር። አንተን ወልጄ የአንተ እናቱኝ እንዴት እሞታለሁ ብላ ነበር። አይ እኔ ሙቼ ነው ያዳንኳቸው፣ እነዚያን የጎበኘሻቸውን ያስጎበኘውሽን ደጋጉን ያዳንኳቸው ሙቼ ነው፣ አንቺም ከሞት እምርልሻለሁ አላት። ያን ጊዜ እንድትሞት በጭካኔ ጨክና ስለ ኃጥአን ሞትን ለመቀበል ተስማማች። ስለ ኃጥአን ስለ ኃጢአተኞች ሞትን እንድትቀምስ ጨከና ሞተች። ስለዚህ በኦርቶዶክስ ስለ ኃጢአተኞች የሞተ ስንት ነው? 2 ቢያንስ። ማናማ? ኢየሱስና ማርያም። ለዚህ ነው ማርያም ኢየሱስ የዓለም መድኃኒት ነው፣ ማርያምም የዓለም መድኃኒት ናት። ኢየሱስ ቤዛ ነው፣ ማርያምም የዓለም ቤዛ ናት። ኢየሱስ አምላክ ነው፣ ማርያምም አምላክ ናት።
ይሄው ጌታ ኢየሱስ ምስክር ነው። ማርያምም አምላክ ናት በኦርቶዶክስ። ለዚህ ነው ማናቸውም መጥተው በመጽሐፍቶቻችን ፊታችን አይቆም ብለን ስንል መረጃ ስለምናወጣባቸው ነው። ኢየሱስ ፈጣሪ ነው፣ ማርያምም ፈጣሪ ናት በኦርቶዶክስ መጽሐፍቶች ላይ። እኛ አንድ ጌታ አለ የሞተ የእግዚአብሔር ልጅ የዳዊት ልጅ ለሰው ልጆች በደልና ኃጢአት የሞተ እሱ አለ። እሱ ነው እያልን ነው። ተባረኩ፣ ጸጋ ይብዛላችሁ። በጣም እንዳስረዘምኩ አውቃለሁ። ዳጊሻ ያለህ ካሌለ ለቢኒያው ልስጠው፣ ሌሎችም ይናገራሉ። ዳጊ ያለህ አንተን ላስቀድም ብዬ ነው። ስራ አለው ቢኒ ቅደም ኤርሚ። እሺ ቢኒያው ወንድምነት እንኳን ደህና መጣ። ወይ ኤርሚ እንኳን ደህና ቆያችን፣ እንኳን ደህና ረፈዳችሁ። ዳጊ ሆሲቤካ እንዲሁም ቃሌ ቤተል ጽጌ ታችም ያላችሁ የጌታ ጸጋና ሰላም ይብዛላችሁ። እንግዲህ ያው ተረቱ ወደ ትምህርት መጥቷል። ኦፍኮርስ በፊትም በትምህርት መልክ ነው የሚሰጠው። ቢሆንም ግን በትምህርት መልክ መሰጠቱን እዚህ የሚያምኑ ወይም ደግሞ የሚቀበሉ አልነበሩም ማለት ነው እና በዚህ ጉዳይ ላይ ለተደጋጋሚ ጊዜ ተነስቷል በወንድማችን ኤርሚ አማካኝነት፣ እንዲሁም በሌሎችም ወንድሞቻችን መካከል ተነስቷል። ይሄ ነገር ከኢየሱስ የማዳን ስራ ጋር የተካከለ እንደውም የሸፈነ ካላገነን ነው እንደውም የበለጠ ተደርጎ የተቀመጠ ነው እና ፍጡርን ከፈጣሪ አስበልጦ ፍጡርን ከፈጣሪ አተልቀው በዚህ ደረጃ ነፍሷን እስከ መስጠት ብቻም አይደለም እስከ መሞት የሞተችላቸው አካል እንዳሉ እየተነገረ ነው። እንደዚህ በትምህርት መንገድ ሲመጣ ደግሞ ያው ከዚህ በፊት ትምህርት አይደለም የምትሉ በእርግጥ አሁን ኤርሚ እንዳለው ለእኛ ተረት ነው። ይህን ተረቱን አስወግዱ ነው እያለን ያለ ነው እየተባለም ያለው። ነገር ግን በኦርቶዶክሳውያን ዘንድ ይኸው አስቄማስ ያደረጉ ጳጳስ በስነ ስርዓት እያስተማሩ ነው። ህዝብን እልል እያስባሉ ነው፣ እያስጨበጨቡ ነው እና ይሄ ነገር ሲጋለጥ ይሄ ነገር ደግሞ ሲወጣ ተቃዋሚው ተከታዩ አካል ብቻ አይደለም፣ ቤተኛ መስለው ያሉ አካልም ይቃወመናል ወይም ይቃወሙታል ወንድማችን ወይ ይቃወሟቸዋል ወንድሞቻችንን ማለት ነው። ቤተኛ መስለው ወንጌል በዚህ መንገድ አይደለም ይልሃል። ወንጌል እንዲህ አይሰበክም ይልሃል። ይሄንን ስታጋልጡ፣ ይሄንን ሲጋለጥ፣ ይሄንን ስታወጣ የብሽሽቅ ወንጌል ብሎ ርዕስ ይዞልህ ይገባልሃል። ገድል ላይ ድርሳናት ላይ ተጠግተው ተሸፍነው የሚሰራ ወንጌል የለም ይልሃል። ታዲያ ወንጌል ስለ ልጁ ነው ይላል ደግሞ በሌላ መንገድ። ወንጌል ስለ ልጁ ነው ብለህ ስለ ልጁ የጋረደን አካል ተረትና ምሳሌ ወይም ገድላትና ድርሳናትን ስለማን እየተነገረ ነው ታዲያ? ሌላው አካል ማለት ነው። ሌላው ነፍስ በዛ ቤተ እምነት ስለማን እየተነገረ ነው ማለት ነው? ስለ ሰው አምላክ ወይም ደግሞ ሰው ፍጡርን ስለማምለክ ምን እያሉ ነው? እየተናገሩ ነው ማለት ነው። እግዚአብሔር በሰጠው ጸጋ፣ እግዚአብሔር በሰጣችሁ ጸጋ የእግዚአብሔር መንፈስ እንደመራችሁ፣ የእግዚአብሔር መንፈስ እንደነዳችሁ ልክ ይህንን እውነት እስከ መጨረሻው እስከ ጥግ ድረስ ቤተ ክርስቲያኗ በአቋም ደረጃ እያለን ነበር ሰሞኑን። በአቋም ደረጃ ቤተ ክርስቲያኗ ምን ማለት አለባት? እነዚህን መጽሐፍቶች
በጉባኤ ደረጃ ጉባኤ ምላት ተደርጎበት ተስማምተውበት የእነዚህን መጽሐፍቶችን ውገዳ ማስወገድን ማወጅ አለባት። ማቃጠልን ማወጅ አለባት። እንደዚህ ሲባሉ ደግሞ አናቃጥልም ይሉሃል። እዚህ ትውልድን ደግሞ አታጭበረብርበትም። ትውልድን ደግሞ ወደ ሞት የሚነዱትን ትታደጋለህ። ለተባለለት ወንጌሉን ጥሪ ለተጠራለት ሰው ደግሞ በሩንም ክፍት አድርግለት፣ እንሰብካለን። ለነገሩ እግዚአብሔር የከፈተው የሚዘጋው ማን አለ? እግዚአብሔር የዘጋውንስ የሚከፍተው ማን አለ? እዚህ በተጠሩት ጥሪ በተጠራነው ጥሪ እግዚአብሔርን የወንጌሉን እውነት ለመግለጥ እንቅፋት እየሆናችሁ ያላችሁ በተለይ ቤተኞች ግድ የላችሁም፣ ሰከን በሉ። ግድ የላችሁ። ወንጌሉ እየተሰራ ባለበት ሰዓት የሆነ እናንተ ለዛ ለሚሰራው ስራ ጤዛ ወይም አረም ሆናችሁ ብቅ አትበሉ። ቤት ለማሞቅ ቤታችሁን ከፍታችሁ አወያይ እንድትባሉ ወይም እነዚህ ሰዎች ባላንስ ናቸው ተብሎ እንዲነገርላችሁ ፈልጋችሁ ማውራው ላይ ቤተኞች ነው። አይጠቅማችሁም፣ ውጡ። የምታስቆሙት ወንጌል የለም። በተረፈ እዛኛው ቤት ስላላችሁ በዛ ቤተ እምነት ላላችሁ አካላት ደግሞ ይኸው ጉዳችሁ አይደለም። በተቃራኒው በእናንተው በመሰሎቻችሁ ይኸው እየተነገረ ነው። አሁን ምን ትሉታላችሁ ታዲያ? ምን ብላችሁ ይሄንን ወንጌል ነው ብላችሁ ትቀበሉታላችሁ? አይ ኤርሚ ሲናገረው ወንጀል ጳጳሱ አስቄማስ የለበሱ በእጃቸው መስቀል ያነገቡ አካላት ሲናገሩት ወንጌል አይሆንም። ኤርሚ ሲናገረው ወንጀል አይሆንም። ስለዚህ በዚህ መንገድ አላችሁ እንወያይም እያላችሁ እንደው ቅድም ዳግዬ ሲናገረው ነበር እየሰማው ቅድም መግባት ፈልጌ ነበር። እንቅልፍም እየተገዳደረኝ ስለነበር ገብቼ ውስጥ ከምተኛ ብዬ እንዲሁ እዚህ ሆኜ ልከታተል እያልኩ ነበር። እውነት ነው። ጥሪ ያበዛችኋላችሁ። የውይይት ጥሪ እንደ ኤርሚ መታወቂያ እኮ አይደለም። ማንም መቶ ከኤርሚ ጋር ዲያቆን ነኝ እንትን ነኝ ብለክ እንደውም አንድ በዚሁ ልናገር አንድ ነገር ትክክለኛ ነገር ስለሆነ ማለት ነው። በእግር ኳስ ሕግ 3 ጊዜ አንድ ተጫዋች ካስቆጠረ ሃትሪክ ይባልለታል። ላስቆጠረው ግብ ሃትሪክ ሰራ ይባልለታል። ሁላችሁም ስለምታውቁት እና አሁን ሃትሪክ መስራት ፈልጋችሁ ከሆነ አንቀበላችሁም። መቀበልም የለበትም ወንድማችን። አየናችሁ 2 ጊዜ ጠርታችሁ 2ቴን የቤተ ክርስቲያን ፍቃድ ስለሌለበት ወይም ቤተ ክርስቲያናችሁ ደውለው የቤተ ክርስቲያን አካል ደውለው ውይይቱን አትቀበሉ ስላላችሁ 2ታችሁ 2 ጊዜ ቀራችሁ። ኦኬ። 3ኛው ወንድም ናትናኤል የሚባልና ዲያቆን ናትናኤል እንደዚሁም ደግሞ አንደኛው ዲያቆን መኩ ዲያቆን ብላ ነበር። አዎ ይኸው መጣን አላችሁ። ኦኬ። ማረጋገጫ አምጡ ለሚዲያው። መጀመሪያ ለምትጠሩት ጥሪ ላደረጋችሁለት ጥሪ ስታደርጉ በነገራችን ላይ ለኤርሚያስ ብቻ አይደለም ለኦዲየንሱም ነው። ኤርሚያስን ጥሪ ሲያደርግ ለእናንተ አይደለም፣ ጥሪውን ሲቀበል ለእናንተ ብቻ አይደለም ለኦዲየንሱም ጭምር ነው። ስለዚህ ኦዲየንሱም ተከትሎ ይመጣል። እናንተም ጥሪ ያደረጋችሁለት ኤርሚያስ ብቻ ሳይሆን በሰዓቱ ኦዲየንሱም ይመጣል። አክብሩ። የጠራችሁትንም ህዝብንም የጠራችሁትንም ተወያይ አካልም እንዲሁም እንዲያወያያችሁ ያሰባችሁትንም አካል አክብሩ። አሁን ግን ማረጋገጫ እንፈልጋለን ከቤተ ክርስቲያናችሁ ፍቃድ ማግኘታችሁ ለመወያየታችሁ ማለት ነው። አትሊስት ተወያዩ ብላናለች ብላችሁ አትሊስት ፈቃድ ማሳየት አለባችሁ። ካልሆነ ማንም ተነስቶ ለመታወቅ ብሎ ያው ጥሪ ተቀበል። እዚህ ስር ራሱ አላችሁ ስንቶቻችሁ አሁን ስም እየጠራችሁ ጥሪውን ተቀበል፣ ጥሪውን ተቀበል፣ ጥሪውን ተቀበል። ያው ሃትሪክ ለመስራት ነው መሸሽ ማለት ነው። በመሸሽ ወይም በመቅረት ሃትሪክ ለመስራት ነው። አይሆንም።
እንዲሆንም ከፈለጋችሁ ማረጋገጫ አምጡ። የቤተ ክርስቲያን ይሁንታ ባይዘዌ ሁለቱ ናትናኤል ዲያቆን ናትናኤል እና ዲያቆን መኩ ብቻ አይደለም፣ እኔም አለው ብሎ መዝሙረም ተጨምሯል። ላሰማችሁ ይችላሉ። እኔም አለው አስፈላጊ ከሆነ ይኸው እኔም ዲያቆን ነኝ። ዲያቆን ሲላል ነበር፣ ዲያቆን ብሎ ሲፎክራል ነበር። እኔም አለው ብሏል እላለው። ይሄንን አሁንም ለዲያቆን መዝሙር ያሬድም ቢሆን አንተም ማረጋገጫ አምጣ ከቤተ ክርስቲያን ምን የሚል ተወያይ የሚል መወያየትህን የሚያበረታታ መወያየትህን የሚፈቅድ አምጣ። አንተም አንዱ ሃትሪክ ከሚሰሩት አካል ልትሆን ስለምትችል ይህንን ማለት እንወዳለን። በተረፈ ወንጌልን የምታስቆሙ አገልግሎትን የምታስቆሙ የምታጨነግፉ አካል የላችሁም። እንደተባለው ሐዋርያ ሥራ ላይ ከእግዚአብሔር ከሆነ ይቀጥላል፣ ከሰው ከሆነ ይቆማል። የማይቆመው ከእግዚአብሔር ስለሆነ ነው። አትችሉትም፣ አትቋቋሙትም። አገልግሎቱን ነው እያልኩ ያለሁት የራሱ የእግዚአብሔር ስለሆነ እንከልን አይደለም የምትፈልጉት። ፎልት ፋይንደር ሆናችሁ መገኘት አይደለም የሚያስፈልገው። ይሄ ነገር ከእግዚአብሔር ነው ወይስ ከሰው ነው? ከሰው ከሆነ ይቆማል፣ ከእግዚአብሔር ከሆነ ግን አይቆምም፣ ይቀጥላል። የሚያስቀጥል እግዚአብሔር ስለሆነ ማለት ነው። ስለዚህ ተረቶቻችሁና ምሳሌዎቻችሁ ሲጋለጡ በግራም በቀኝም ማስጮህ የምትፈልጉ አካላት አይ ቤተኛም አለ ብላችሁ ደግሞ ቤተኞችም ደግሞ እንዲህ ቤት እየከፈታችሁ ሆነ እንትን ምንድን ነው መካከለኛ ሆናችሁ ለመታየት የምትፈልጉ ምናምን ማለት ነው። እናንተም ጋር እኛም ቤት ያላችሁ ተረጋጉ፣ ግድ የላችሁ ተረጋጉ ማለት ነው። ወንጌሉ ይቀጥላል። እንግዲህ እንደተባለው ነው፣ ከመቀጠል ውጭ አማራጭ ስለሌለ ማለት ነው። ባፈራችሁበት ማፈር አፍረናል እንደማትሉ እየታወቀ ግን ደግሞ ስትሸሹበት ወደኋላ ስትሉበት የነበረው ዋና ምክንያት የምትደረድሩት አለ። መወያያ አይሆንም፣ መወያያችን አይደለም። አንድ ደግሞ ቅድም ኤርሚም ስለው ነበር ሰሞንኛ ያመጣችሁት በዚህ ስለማያምኑ የቤተ ክርስቲያን አማኝ ከሆኑት ብቻ ነው በዚህ ጉዳይ ላይ የምንወያየው የምትሉ ተፈጥራችኋል። እንደገና ደግሞ ቄሱም ዝም መጽሐፉም ዝም ተብሎ ከላይ ያሉት አመራሮችን ጸጥ ያሉበትን ጉዳይ ላይ እኛ ግን ወንድሞቻችን በሚያመጡት እውነት በሚገለጠው መጽሐፍቶቻችሁ ልንገጥማችሁ ወይም ልናሳያችሁ እውነት ማለት የተጋረደበት ብዙ ትውልድ አለ። ትውልድን መናጠቅ ግድ ነው። ምሳሌ 17 ላይ ይመስለኛል፣ ምሳሌ 17 ወይ 11 ላይ ወይ 2 ላይ አካባቢ እጄ ላይ መጽሐፍ ቅዱስ ስለሌለ ነው። ወደ ሞት የሚነዱትን ታደግ፣ ለእንትን የተሰዉትንም አድን ይላል። ይሄ ወንጌል የገባው ለወንጌል የተጠራ አካል የሚያደርገው ነው እና ወንጌል በስራ ላይ ነው። ለማጨንገፍ የምትሞክሩ እኔ የምለው ቤተኛ ውስጥ ያላችሁ ቤተኞች ተረጋጉ፣ ከማይጠቅማችሁ ነገር ውጡ፣ በልካችሁ አገልግሉ። አገልግሎትም ከሆነ ማገልገልም ካለባችሁ በልካችሁ አገልግሉ። የወንድምን ሩጫ ምናምን በማቆም ወይም ደግሞ እንቅፋት አረምና ጤዛ በመሆን የሚሰራ ነገር አይደለም እና ተረጋጉ ለማለት ያህል ነው። ተባረኩልኝ። ዳግዬ ቀጥል። እሺ ቢኒ፣ ጌታ ብስቶ ይባርክህ። ድንቅ ነገር ነው ያልከው። እኔ አንድ ቪዲዮ እዚህ ጋር እያዘጋጀው ነበር። አንድ ቪዲዮን አንድ ግጥም ይቅደመው እስኪ። እንደዚህ ይላል። ፈለገ ሲቆስል ሁሉም አነከሰ፣ ኦርቶዶክስ ልጅ አጣች ሐሰት ፈራረሰ፣ ዲያቆኑ ሊያራዝም አርፍዶ ደረሰ፣ የሚገጥም ጠፋ ተተረማመሰ፣ ጠሪ በሌለበት ተጠሪ ጨረሰ። ይደገም። እሺ። ፈለገ ሲቆስል ሁሉም አነከሰ፣ ኦርቶዶክስ ልጅ አጣች
ሐሰት ፈራረሰ። ዲያቆኑ ሊያራዝም አርፍዶ ደረሰ። የሚገጥም ጠፋ ተተረማመሰ። ጠሪ በሌለበት ተጠሪ ጨረሰ። በፎርፌ ማለት ነው። እሺ ትንሽ ፈገግ በሉ ብዬ ነው። ምንድነው ሰሞን እንግዲህ እንደምታዩት ነገሩ ያው እየተባባሰ የሚባል ነገር ሰምታችሁ የለ? ሰሞኑን በጣም እየተባባሰ ነው። መባባስ የጀመረው መቼ ነው? ባልጠበቁት ሁኔታ ያ ሁሉ ድግምት ያ ሁሉ የግርማ ሞገስ እንትን አልሰራም፣ አስማት አልሰራም እና በድል ይጠናቀቃል ብለው ያሰቡት ለመጀመሪያ ጊዜ እንዲህ አይነት ዲቤት እንግዲህ እኔ አይቻላቅም ማለት ሊኖር ይችላል። ግን እኔ ከቢሃይንድ ባዮ ጋር አብሮ ጨምሮ 30 ምናምን ሺህ ሰው የተገኘበት እዛ ውይይት ላይ እንዲህ አይነት ዱብ ብሎ አልሰቡ። ምክንያቱም በተደጋጋሚ ካልግባ ስል መጽሐፍ ቅዱሳዊ ነው እያለ ሲፎክር የነበረው ሰው ጥሪውንም ሲጠራ አይታችኋል። እናቱ የወለደችው እያለ ጠራው ሰው በእንደዛ አይነት ሁኔታ ሐሰቱ ሲፈራረስ ማየት መቼም ወንጌልን የሚወድ ሰው ደስ ይለዋል። እኛ ከግለሰቡ ጋር ችግር የለንም። ይሄ የሐሰት ትምህርት ያ ሁላ ትምክህት ሲፈራረስ ማየት በጣም ደስ ይላል። ወንጌል በመጀመሪያ በትህትና ነው የሚሰበከው። እንግዲህ ያንን ኮምፐንሴት ለማድረግ እከሌንም አንዴ በአማላጅነት አንዴ በዲቤት አድራጊነት ለመላክ የተለያዩ መላዎችን ፈጠሩ። የተለያዩ መላዎችን እና በጣም እስካሁን አላገገሙም። አሁን የምትመለከቱት በየቤቱ እስካሁን ድረስ እንደ ጥላ እየተከተላቸው ነው ያ እንትን። ምክንያቱም ምንም ማድረግ አንችልም። መፍረስ አለበት ወገኖች። ህዝቤ ነፃ መውጣት አለበት። የእግዚአብሔር ህዝብ ወንድሞቼ እህቶቼ ነፃ መውጣት አለባቸው። የእስካሁኑ ይበቃል። እንዲህ አይበቃችሁም ወይ ነው? አሁን እኮ ምንድን ነው በቃ በላችሁ እኮ በህዝቡ ዘረፋችሁ፣ ጡብ አስጠፈጠፋችሁት፣ ጉልበቱን ዘመኑን በላችሁት። ይበቃችኋል እኮ ገንዘቡን በላችሁ። አሁን በቃ ይመለስ። ተተብትቧል፣ መፈታት አለበት እና ኖርማሊ ከቢሉን በመነሳት ያው የፈለገን ጠባሳ ያየ በኤርሚሳት መጫወት አልነበረበትም። ግን አንዳንድ ጊዜ እንዴት ነው አንዳንድ ሰው ዝም ብሎ ጀግና የሚጫወታል። በቃ ጀግናው እግዚአብሔር ቃል ብቻ ነው ወንድሞች። በቃ ሁሉ ጊዜም እያሸነፈ እየመነጠረ እየቆራረጠ ራሱንም ከፍ አድርጎ ያሳየ በቃ እግዚአብሔር ቃል ብቻ ነው። ራሱን ምንም ያልተዋረደ አንድ ቀን እነሱ ከእምነታቸው ጀምሮ ያው ሲዋረድ ይሏቸዋል። ስጠይቋቸው እንዴት ይህን ሃይማኖት እንደምትከተሉ ራሱ አይገባኝም። ሲወርድ እየተባልክ እንዴት ትሄዳለህ? ሲዋረድ ይሏል። ሲወርድ የመጣ ሲሉ ገና ከሆነ እየሮጥክ መጥፋት ያለብህ። ከዛ አንተ ደግሞ እንዴት እንደሆነ አላውቅም። እንደዚህ ነገር ነው የሚመች። ስለዚህ የማይወርድ የማይዋረድ የከበረ ከፍ ያለ ዛሬም የሚሻውን ማድረግ የሚችል እግዚአብሔር ቃልን ነው ሰው ትምክህት ማድረግ ያለበት እንጂ የሆነ ሰው እየፈጠረውን ተረት ተገን ስታደርግ እንኳን መልስ ሰርግም አይኖርም። ኦርቶዶክስ መልስ አላት ምናምን ስትሉ የነበረው እንኳን መልስ ምን ቅልቅልም የላችሁ። እንዲያውም መተረማመስ ሊሆነላችሁ መተረማመስ ነው። እኔ እናንተን ብሆን የፈለገን ጠባሳ ይችል በኤርሚሳት አልጫወትም። ገብቷችሁ ሰውየው ብሉይንም አዲስንም ጠጥቶታል፣ በልቶታል። ምክንያቱም በቃ የጌታ ጸጋ ነው። ምን ይደረግ? ክብሩን ጌታ ወሰደ። እንግዲህ ለምን ጌታ ከበረ ተብሎ እንትን የለም። እኔ እናንተም ብሆን አይለመደኝም ነበር። ሌላ ዘዴ ሌላ መላ ፈልጌ ቤት እየከፈታችሁ ሮሜን ዮሐንስን ምናምን ነበር ማጥናት ያለባችሁ። ወይ ደግሞ መለስ ብላችሁ ወደኋላ ወደ ብሉይ ኪዳን አንዳንድ ክፍሎችን እያጠናችሁ ነበር መቆየት ያለባችሁ። ግን አንዳንድ ጊዜ ልክ የተጠቀመ ይመስል እሱ የእሱን እንባ አብሳለሁ ብላችሁ እናንተ እንባ በእንባ ሆናችኋል። እና እኔ 2-3 ጊዜ እንግዲህ በተለያዩ ቤቶች ላይ ኢሳይያስ 40 ቁጥር 1 ላይ ያለውን ሐሳብ በማንሳት አጽናኑ፣ ህዝቤን አጽናኑ የሚለውን አንስቼ ለማጽናናት ሙከራ አድርግ ያለው ይሳካ አላውቅም። ከእግዚአብሔር በላይ የሚያጽናን የለም። እግዚአብሔር ያጽናናችሁ። የእናንተ እንባ የእናንተ ለቅሶ ለእኛ ምንም ጥቅም የለውም። ግን በቃ በዚህ ሰዓት መበርታት አለባችሁ። በቃ እጃችሁ ላይ ያለውን ሁሉ ልካችሁ አይሆንም እኮ አሁን ወይ ከመጡም እኮ ጥሩ ነው እኮ። አሁን እኮ ችግሩ ጠሪ በሌለበት ተጠሪ ጨረሰ ያልኩት ለዚህ እኮ ነው። ኖርማሊ ብሂላችን ቅድምም ስናገር ሰምታችኋል። ጠሪ አክባሪ ነው፣
አሁን እኮ ተጠሪ የሆነ እኮ አክባሪ ቁጭ ብሎ በሰዓቱ ይጠብቃል። ያኛው መጥቶ እንደ ምርጫ ይራዘምልኝ ይላል። እና አሁን የሚያዋጣው ምንድነው ብትለኝ እኔ ሌላ ምንም ልነግርህ የምችለው መፍትሄ የለም። የሚያዋጣው እግዚአብሔር ቃል ብቻ ነው። የሚያሸንፍ ቃል ሁሉ ጊዜ የሚያሸንፍ እግዚአብሔር ቃል በቃ ሽንፈት ገጥሞት የማያውቅ ተረቶ የማያውቅ እግዚአብሔር ቃል የትም ሜዳ ላይ ብትወስደው እስልምናን ይሁን ኤቲስትን ይሁን የኦርቶዶክስን ሐሰት ገድለና የድርሳናትን ትምህርት ማፈራረስ የሚችል እግዚአብሔር ቃል ብቻ ነውና ዝም ብዬ ካስተዋልኩት ነገር እንኳን መልስ ሰርግም ቅልቅልም ምንም የላችሁም። እሱን ተውት። በጣም ሰበብ እያበዛችሁ ነው። አሁን ምክሬ ምንድነው? ሰበብ በየቤቱ እኮ ነው። በየቤቱ ሰበብ፣ ቴዲ ጋር ሰበብ፣ ዮኒ ጋር ሰበብ፣ ሲሳይ ጋር ሰበብ በየቤቱ ወይ ግቢ ውስጥ እናርግላችሁ። በቤት ውስጥ ሲሆን ስላልተመቻችሁ ወይ ግቢ ውስጥ እናርገው። እንዴት ነው? ልክ እንደ አይታችሁ እንደ ኢትዮጵያ እግር ኳስ ቡድን ሁሌ በቃ የሚሰጡት አየሩ ሳሩ ሁሌ በቃ ተሸንፈው በመጡ ቁጥር ምክንያት እንኳን አይቀይርም እንዴ ሰው እና ወይ ተነጋገሩና ወይ ግቢ ውስጥ እናርግላችሁ። በየቤቱ ስላልሆነ እንጃ አላውቅም። ሁሌ አየሩ ሳሩ ሁሌ አየሩ የሄድንበት ሀገር በጣም ተስማሚ አይደለም። ሳሩ ደግሞ ደህና ሳርዳላቸው ሀገራቸው ላይ ኧረ በዝም በሉ በእናታችሁ። ኢትዮጵያ ኳስ ላይ ብዙ መስራት አለባት። አሁን ወደ ቁም ነገሩ ስንመለስ ምንድነው እንትኑ ሰበቡን ተውት ነው። ምንም አሁን ቤት አይደለም እናንተ መቀየር ያለባችሁ፣ በቃ መጽሐፍ ነው መቀየር ያለባችሁ። ከተረት ወደ እግዚአብሔር ቃል ምንም ሌላ ሰብኬ ከዚህ ውጪ ልነግርህ የምችለው ነገር ከእግዚአብሔር ቃል ውጪ ምንም የሚያኮራ ሌላ ምን ልነግርህ እችላለሁ? የሆነ ሰው እየደረሰውን የሆነ ገዳም ውስጥ ምናምን ኧረ በእናትህ እንዴት እነግርሃለሁ? ድርሰት እንዴት እነግርሃለሁ? የክርስቶስ ትምህርት እያለ የሐዋርያት ትምህርት እያለ ድርሰት እኔ አልነግርህም። እና ወደ ገደለው ስንመጣ ቅድም ስናገር ሰምታችሁ ከሆነ ገድለ ዶንኪ ምናምን ደግሞ ጀምራችኋል። አሁን ሰሞኑ ገድለ ዶንኪ ቆይ እንደውም ቪዲዮ ላሳያችሁ። ገድለ ዶንኪ በጣም በዝቷል። በትልቁ አድርጉኝ እስቲ ቆይ። አሁን ገድለ ዶንኪ አይደለም የሚያስፈልገን። ኧረ ኢየሱስን የቤዛነት ስራ ካወራ ብራዘር ያ ውስጥ ትልቅ ድል አለ። በላሳይ አሁን የገጠመን ችግር ይሄ ነው። የገጠመን ችግር ይኸውልህ፣ ይሄ ቪዲዮ በደንብ ይገልጸዋል መሰለኝ። ይሄ ሰው ኢንተርቪው የተደረገ የሰጠው ነገር ዶንኪ በዝቷል በጣም። ዶንኪ ነገር ዶንኪ prophecy conference, and we're talking about prophecies, and we know what prophecy means. And we ask any Muslim, what's ፕሮፌሲ ኮንፈረንስ በዝቷል እያለ ነው። እንግዲህ እስኪ ፕሮፌሲ ምንድን ነው የሚለውን እኔ እያለ ነው። እስቲ prophecy of Muhammad? ምንድን ነው የመሐመድ ፕሮፌሲ? They will not have an answer. መልስ የላቸውም። And by the way, they never thought of that. አስበውትም አያውቁም። They just call him a prophet. ዝም ብለው ብቻ ፕሮፌት ብሎ ይጠሩታል። ምን እያለ መሰላችሁ? ነብዩ መሐመድ ሁሉም ይላል እንጂ እስቲ ግን ምን ፕሮፌሳ ያደርጋል ብትላቸው አንድ ፕሮፌሳ ያደርገው ነገር የለም። አንድ ትንቢት የተናገረው ነገር የለም። ነብዩ ይሉታል እና አስበውትም አያውቁም ማለት ራሳቸው ይጠሩታል እንጂ የምር ግን ምን ተንብየው ነው ግን ነብይ ያልነው ብለው አስበውት አያውቁም። አሁን እንዴት እንደሚዛመዱ ሙስሊምና ኦርቶዶክስ ተመልከተኝ። እንግዲህ ይሄ ነው ችግር። አሁን የገጠመን ችግር ይሄ ነው። A prophet without a miracle. ፕሮፌት ያለ ሚራክል ምንድነው? ነብይ ያለ ተአምራት ማለት ነው። You know what's his miracle? ለምሳሌ መሐመድን ሚራክል ልንገራቸው ወይም ያደረገውን ተአምር He flew on a donkey from ከመካ ወደ ጀሩሳሌም ፍሎ አድርጓል፣ በሯል። እሺ በምን Mecca to Jerusalem in the dark, በማታ in the night. And the donkey was the only witness. the only witness was the donkey. አንድ ምስክር የነበረችው ከመካ ወደ ጀሩሳሌም ሲበር በማታ ነበር የበረረው በአህያ ላይ ተጭኖ። the only ምስክሯ ማን እንደሆነች ታውቃላችሁ? ዶንኪዋ ብቻ ነበረች አለ። ምክንያቱም ያየ የለም፣ ምንም ያየ የለም። ማን ነው ግን በር ያለው ምናምን የሚለውን ታሪክ ማን ነው ምስክር ብትሉ ዶንኪዋ ብቻ ነች በምስክርነት የምትመጣው። Usually the prophets and like Jesus Christ, he did miracles in front of thousands of people. አሁን ኢየሱስ ሲሆን ግን በብዙ ሺዎች መካከል ነው ወይም በእነሱ ፊት ነው ታምራትን የሚያደርገው እንጂ ዝም ብሎ የሆነች እንትን በሬ ነበር እናም ብሎ የገድል የድርሳን ፉገራ አይፎግርም። ገባ? አሁን እስልምና እናንተን የሚያመሳሰላቸው የሆነ ነገር ያወራሉ፣ justify ማድረግ አይችሉም። በቃ መሐመድ ከመካ ወደ ጀሩሳሌም በአህያ በረረ ይልህና ማስረጃ ስትለው አህያዋን ይጠራል።
ልክ ስትመጣም ኦርቶዶክስ ጋር ተመሳሳይ ስለሆነ ያው እንትኑ መገልበጥ ነው፣ ኮይኑን መገልበጥ ብቻ ነው። ክርስቲያን ስትፈልግ ኦርቶዶክስ ስትፈልግ ኮይኑን መገልበጥ፣ እስላምን ኮይን መገልበጥ ነው። ክርስቲያን ስትፈልግ ደግሞ ይሄ ወንጌል የሚያወሩ ሰዎች አሉ። ወንጌል ይሰብኩሃል፣ ጠርተው ናና ዲቤት እናርግ፣ እንደ እግዚአብሔር ቃል እንወያይ፣ እንደ መጽሐፍትም እንወያይ ይለዋል። ይሄ ነው። እሺ እንቀጥለው እስኪ ትንሽ to witness the glory of God and the great work of the Lord. But your prophet ኢየሱስ ሲሆን በብዙዎች መካከል ስለሚያደርገው ተአምራቶችን ብዙ ሺዎች ምስክር አሉ። 12 ሐዋርያት ብቻ አይደሉም፣ ብዙ ሺዎች ባሉበት ነው ኢየሱስ ተአምር የሚያደርገው። አይፎግርህም። ገባ የሆነ በቃ አድርጌያለሁ ምናምን አይደለም የሚል። አሁን ሰሞኑን የገጠመን ችግር ምንድነው መሰላችሁ? ልክ አሁን እንዳለው ዶንኪዋ ምስክር እንደሆነች ሁሉ ሰሞኑንም ዶንኪ ዩቲዩብ ላይ ዶንኪን ምስክር አድርገው ቀርበው ነበር። በቃ ከዶንኪ ሰፈር ያወጡ የሆነ ምሳሌ ሲሰጧቸው አህያዋ ተናገረች የበላማ አህያ አሏቸው። ዶንኪ ነው በቃ ከዶንኪ ወደ ዶንኪ መዝለል ነው። ዶንኪ ቴዎሎጂ ጥሩ አይደለም፣ መፋታት አለባችሁ። ገድል ድርሳናት ማስረጃ እኛ እኮ ጌታ ያረግም አይደለም እኮ ያለው ባይተወይ የነገራችሁንን በየገድላት የጻፋችሁትን አይነት ሚራክል ከዛ በላይ እግዚአብሔር ማድረግ ይችላል። አንዳንዱ በእርግጥ የሱን ባህሪ ስለማይችል አያደርጋችሁ። አይችልም አይደለም እኛ እያልን ያለነው አሁን ከገድላት ጋር የገጠምነው ጦርነት እግዚአብሔር አይችልም እያልን አይደል። ባይዘው ኔትወርክ ጥሩ ነው አይዶን ነው ሰማለሁ። ኦኬ ቪዲዮ ላጥፋው መሰለኝ ሰማለሁ ቢኒ። እሺ አይሚስኩ ሰላም የተሰማው ነው ማለት ነው። እሺ እና የገጠመን ችግር ምንድነው? አሁን ይኸውላችሁ እኛ እሱ አይችልም ብለን አናውቅም። በጣም ነው የሚችለው። እናንተ ከምታስቡትና ከምትገምቱት በላይ እግዚአብሔር ተአምራትን ማድረግ ይችላል። እኛ የምናመልከው አምላክ ያደርጋል። እኛ እግዚአብሔርን ተጠራጥረን አናውቅም። እኛ የምንጠራጠረው ሰዎችን ነው። ሰው እንጠራጠራለን። ገባ ግለሰቦችን እንጠራጠራለን። ብድግ ብለው እንትን አረኩኝ በረርኩኝ በዛ ወጣሁኝ ዘይት ቀብቻ ሴትዮዋን ገስታውስ ከገባች በኋላ ገዳም ውስጥ የተሰራው ሚራክል ኩኬለሽ ምናምንና እዛ ጋር ደግሞ በድንጋይ ውስጥ ስትሾልክ ምናምን የሚለውን ታሪክ እንጠራጠራለን። እኛ ማንጠራጠረው እግዚአብሔርን ቃል ብቻ ነው። አሁን የዶንኪውንም ታሪክ ችግር የለም እኛ እንጠራጠርም። ስለተጻፈን እንደው ከምሳሌ ሁሉ ዶንኪ ላይ ስለምትወዱ ነው እንጂ እኛ አህያ ተናገረ ሲለን ገድል ላይ ሲሆን እንጠራጠራለን። መጽሐፍ ቅዱስ ላይ ሲሆን አንጠራጠርም። አሁን ይሄ ገድል ላይ ቢጻፍ አያምኑም እነዚህ ወንጌላ። አናምን እንዴ ገድልና መጽሐፍ ቅዱስ እንዴት ታወዳድራለህ? በመጀመሪያ ድርሳንና መጽሐፍ ቅዱስ እንዴት ታወዳድራለህ? ብላይንድሊ ነው የምናምነው። በቃ ብላይንድሊ ነው መጽሐፍ ቅዱስ የምናምነው። በቃ አሜን ይችላል እግዚአብሔር ወይም የእግዚአብሔር ቃል ትክክል ነው።
ኖ ኖ ኖ አንደኛ ለባህሪው የማይስማማ ነገሮች የጻፋችሁት ወደሱ መጣበታለሁ። አይስማማም። እግዚአብሔር ቢችል እንኳን የማያረጋቸው ነገሮች አሉ። እከሌን ዋሽቶ አስታረቀው በተለይ አሁን አልሰማህም። ማስታረቅ የሚለው ሐሳብ የእግዚአብሔር ባህሪን ቢገልጽም ገባ ፍቅርነቱን ቸርነቱን ወይ መልካምነቱን ቢያሳየኝም ዋሸ የሚለው ግን ባህሪውን ለባህሪው አይስማማም። አየህ አይደል? አንተ አሪፍ ያወራህ መስሎ ነው፣ ግን ለባህሪው የማይስማማ ተረቶች መጽሐፍ ውስጥ አሉ ነው ያልኩህ። ኦኬ የጴንጤ እኮ ችግር ምንድነው? እግዚአብሔርን ይጠራጠራሉ፣ አይችልም ይላሉ። በደንብ ነው የሚችለው። እመጣበታለሁ ወደሱ ዛሬ በደንብ ሄድበታለሁ። እማወራ ግን ምን መሰለህ፣ እግዚአብሔር አይችልም አይደለም። አንተ ያወራኸውን ኤችአይቪ ተፈወሰች አምጣ መረጃ አንሰማህም። እግዚአብሔር ግን ማንም ተረታም እየመጣ የውሸት ምስክር እንዲመሰክር የእኛንም መድረክ አንፈቅድም። እናንተም ተረታችሁን አስቆሙ። ኦኬ ይሄው ያንተ ቤት እንደዚህ እንዲህ ደፋር ነው። አሁን ይሄንን ምን ብዬ ነው ከወንጌል ጋር የምቀበለው? ስጋ ደሙን ባይቀበል ከመታሰቢያ ነው የሚለው። ቆይ አንተ እኔ በጣም እንትናል ከመታሰቢያ ማዕድ የወደቀውን ፍርፋሪ እንደው ማዕድን እንኳን ቢል ምን አለ ፍርፋሪ ቢበላ እኔ ኢየሱስ ቃል የማያበለው በሰማያዊት ኢየሩሳሌም በባለሟልነት መቅረብን ሰጠዋለሁ፣ ስለ ሃይማኖቱ በመንግስተ ሰማያት ካንተ ጋር ኖረዋለሁ። መቅረብን ሰጠዋለሁ ማለት እንደ ቆረበ ቆጥረለታለሁ ነው። የተክልዬን ማዕድ ፍርፋሪ እኮ ነው፣ ማዕዱንም አይደለም። ይኸውላችሁ ተመልከቱ፣ ንቀታቸውን ተመልከቱ። እንግዲህ ንቀታቸው ማዕድን ብትለው ለነገሩ አይደለም። ምን አማናዊ ስትለው አልነበር እንዴ? እዚህ ጋር ከድራዊ ሆነ ስትለው አልነበር ወይ? አማናዊ እዚህ ጋር ተቀየረ ወይ? አይለወጥም ስትለው አልነበር እንዴ? እና እዚህ ጋር ለምን ተለወጠ? በተክልዬ ማዕድ ለዛውም በማዕድም አይደለም ከማዕዱ በወደቀው ፍርፋሪ ለውጣችሁት አማናዊ ስትለው አልነበር? ይሄ አማን ነው ከድር ነው? ስጋና ደሙን ያልተቀበለ ሰው ኢትስ ኦኬ እያለ እኮ ነው። ይሄ ነገር ለምን ዳትስ ኦኬ ቆጥረለታለሁ። ምኑን ከወሰደ ከማዕድ የወደቀውን ፍርፋሪ ቢበላ አንተ እንዴት ነው እንደምታከብሩት? በእናታችሁ አቤት ለቁርባን ያላችሁ ቦታ የዘላለም ሕይወት ይሰጣል። አቤት አቤት ስታከብሩት በጣም ነው የምታከብሩት። አትለቃለህ። ህዝቡንማ ከዚህ በኋላ የእግዚአብሔር ህዝብ ነው ያመልክ ዘንድ ትለቃለህ። ፍርፋሪ አታስበላውም ከዚህ በኋላ አታስበላውም። የዘራ ብሩክን ጥፍር አታስቆርጠውም ከዚህ በኋላ ጸጉር ምናምን ኖ በወገቡ ምናምን ከዚህ በኋላ አይዝም በፍጹም ኖ የእውነትን የወንጌልን አደራ ይታጠቃል እንጂ ያንተን ተረት አይታጠቅም ከዚህ በኋላ። ዳሪያ ዛሬ ኤርሚ አረ ዳሪያ አስተመቸኝ ኤርሚ እንዳለ እኔ እኮ ፍሬው ምንድነው እንዳለ መንገዱን ነፃ ሆነብኝ ብታይ ወንጌል ስነደ በቃ አሁን ባምፕ የለ ትራፊክ የለ ምንድነው ለካ እንዳለ ይሄ ሐሰተር ዳር ይዞ ነው ለካ እንዳለ ተከፍቷል መንገዱ። ታውቃላችሁ አሁን ወንጌል ልስበክ ካላችሁ አሁን ነው የሚመቸው ወገኖች። ህዝቡ ነቃ፣ አይኑ ተከፈተ። ምንድን ዋስ ጎኖን ማለት ጀመረ። ቶ ጴንጤ የራሱ ጉዳይ ግን ለምንድን ነው እኛ ቤት ከጌታ ደምና ስጋ ጋር ፍርፋሪ ማን ነው የሚያለካከው? ለምንድን ነው እንደዚህ የተጻፈው? አይ ምን መሰለ አውዱ ከፍ ብለ ዝቅ ብለ ያው የመዝሙር ያሬድ ታውቃት ያለች ዘዴዋ ለሚመጣ ስታይል ቀይር መዝሙር ያሬድ በጌታ ይጃል ወንድምን ተጻባቻ ማለት ስታይል ሁሉ ነገር ሲባል ዝቅ ብለው እንትን ብለው ከፍ ብለው ቢያን አሁን ይሄን ከፍ ያነበብኩት ዝቅ ብያነበብኩት ምን ይመጣል? ምን ይመጣል? ሐሳብ ይለወጥም እኮ ሰድባችሁታል። ኦሬዲ በጌታ ደምና ስጋ ላይ ያላቅጣችኋል። ይሄ እኮ አንዱ እኮ ነው። እኔ ማታ አሳያለሁ እዚሁ ፔጅ ላይ አሷ አሳያለሁ። ከፍ ዝቅ አትበል። እየቆራረጡ ቪዲዮ መጣና ስሙ ያጥፍላችኋል። አይ መቆጣት እንኳን ፔንቴ በላይ እኛ ያሉት አይብቁም ብሎ ያው እሱን አንዴ ላሰማችሁ። በጌታ የኛዎቹ አይበዙም እንዴ ብሎ ዳጊ በጌታ በቃ ወንጌል ብቻ ነው ወይ ኤርሚ ዳጊ ድምጽ ላሰማላችሁ። እሺ አሰማ። ራቴንም ልበላ ስለሆነ ቤቱን ኮንትሮል አድርገህ ተባረክ። ቀጥሉ። እሺ ኤርሚ እቺን እስቲ ላዝናናቸው ትንሽ ያኛው መጥቶ ተቆራረጠ ይላል። ይሄኛው የሚለውን ስሙት። አንድን ይሉሃል። ከዛ በኋላ አንድ ናቸው። እቺን ቪዲዮ አት በእናታችሁ ዲን እቺን 1 2 3 4 5ኛውን ቪዲዮ ድምጹን ከፍ አድርገውና አንድነን ታኬ ያላለውን ነገር ወይም ሙሉ ሀሳቡ ሳያልቅ ጴንጤዎቹ ቆርጦ ካመጡ ምንድን ነው ብዬ ሙሉ ሀሳብ አዳምጣለሁ። የእኛ ልጆች የሚቆርጡ እየቆረጡ ወንድም ከወንድም የሚያባሉትን መቼ ነው ተው የሚባሉት? ያው ስላነሳኸው ነው። መች ነው? ምክንያቱም ሰሞኑን እየተሰሩ ሮቴት እያደረጉ ያሉ ቪዲዮዎች አሉ እኛ ላይ እየተሰሩ ያሉ። ምክንያቱም ሰውን ከሰው እያባሉ ይላል። ይሰማል። ከሊ የሰማህ ነው።
ምን አንድ ናችሁ አይደል? በጣም ነው አንድ ናችሁ። እስኪ እንደገና እንትማችሁ ታኬ ያላለውን ነገር ወይም ሙሉ ሀሳቡ ሳያልቅ ጴንጤዎቹ ቆርጦ ካመጡ ምንድን ነው ብዬ ሙሉ ሀሳብ አዳምጣለሁ። የእኛ ልጆች የሚቆርጡ እየቆረጡ ወንድም ከወንድም የሚያባሉትን መቼ ነው ተው የሚባሉት እኮ? መልስለት፣ ንገረው። ማለት የሚያባሉት ነው ተው የሚባሉት አሁን እኮ መሰለህ ይሄ ትምህርት አይደለም። በእርግጥ ግን በትምህርት 21 ሊቃውንት በጥንተ አብሶ ዙሪያ 21 መልስ አላቸው። እንዴት ያለ በምን እንሂድ? በመቆረጥ ቢሆን ከፍና ዝቅ ብለው ቢያነቡት ኖሮ እንትን ቢል ምንም ከፍ ዝቅ የለም። የሰደብከው የጌታ ደምና ስጋ ነው። የጌታ ደምና ስጋ ከተክልየ ፍርፋሪ ጋር እንደው ምን አይነት ንቀት እኮ ነው። አየል ምን መሰል አጋንንት እንደጻፈው የምታውቁ እግር በእግር እየተከታተለ እኛ የምናከብራቸውን ሳክራመንቶች ገባ ይሳደባል መጽሐፋቸው። በጣም እኛ ሪስፔክትፉሊ በብዙ ፊር ነው የምንወስደው የጌታን ደምና ስጋ ሪስፔክት አድርገን። እዛ ግን አማን ያለው ሰውዬ ግን ብራዘር ካንተ በላይ የሚሳደብ አለ ወይ ነው ማለት። መስቀል ኃይላችን መስቀል እንትናችን ሲልህ ምናምን ዋው አንተ በጣም ለመስቀል ያላቸው አክብሮት ምናምን አልገባቸውም። ነገርየው እኮ እንጨት ነው ግን ምንድነው ምን ቢያስደግሙባቸው ነው ብለህ ሳታበቃ ይሄው ሰውዬ ቦክ አድርጎ ሲያነደው ታያለህ። ደመራ ጫፍ ላይ ሰክቶ እንዴ የዓለም ሚዲያ ዓለም እያየ ምንድነው ጉዱ ነው የምትሉት እኮ። ስለ ደምና ስጋ የሚቆረቆረው ሰውዬ ደምና ስጋን ከፍርፋሪ ጋር ለካካላል እንዴ። ዞሪልና ደግሞ መስቀል ያቃጥላል። ምንድናችሁ? ኬኬኬ ናችሁ? ምንድናችሁ? እኛ የምናውቀው ኬኬኬዎች ናቸው። ባለፈው ጆኒም ሲናገር ነበረ። እዚህ እኔ ከምኖርበት የሆነ 4 ሰዓት ርቀት ላይ አሪዞና ፊኒክስ አሪዞና የሚባል አካባቢ ላይ እንደውም ሌላም ቦታ ላይ ያደርጉት ይችላሉ። ይሄ ፕራክቲስ አለ ያለ ሲነግረን ነበርና ምንድነው ነገሩ? በጠላትነት እኮ በእናንተ በዛ። እናንተ እንወደዋለን የምትሉትን እንደሚሳደብ እናንተ የለም እኮ። ኢየሱስ በ5 ዓመቱ ገደለ ይላል ታምረ ኢየሱስ። ምን ተፈጥሮ የሆነ ዜኑ የሚባል ልጅ ምናምን እግሩን ረግጠው ይበል ገፋው ነው ያለኝ። ከፈለክ አውጥቼ ከነ ፔጁ ኤርሚ ታያለሁ። በ5 ዓመቱ እኮ ነው። ከዛ ሲጀምር የሚያስቀው እንትኑ ገድሉ በ5 ዓመቱ የሰራው ተአምር ይላል። ከዛ ዝቅ ብለህ ስታነብ ገደል ይላል። እንዴ ይሄ ነገር አልተጋጨም ከዮሐንስ 10:10 ጋር? ትንሽ አስተያየት አታረጉ? ትንሽ አስተያየት አድርጉ እንጂ። እንዴ ሌባው ሊሰርቅ ሊያርድና ሊያጠፋም እንጂ ስለሌላ አይመጣም ይላል ዮሐንስ 10:10። እኔ ህይወት እንዲሆንላችሁ እንዲበዛላችሁ መጣው ያለ ኢየሱስን የሌባውን ገጸ ባህሪ ሰጡት። የሌባው ገጸ ባህሪ ምንድነው? የሚሰርቅ የሚያርድ የሚያጠፋ። የመጣበት ፐርፐዝ ለዚህ ነው ወደ ምድር። ስለ ቁርባን የምትሟገተው ስለ መስቀል የምትሟገተው እኛ ኢየሱስን እንሰብካለን የምትለኝ ሰውዬ እኮ በ3ቱም በ4ቱም በምታነሳው ቶፒክ ሁሉ ጠላት ነው እኮ የነገርየው። ዓለም ሚዲያ እያየ ምን ይላል? ቆይ ዓለም ሲያ አቤት ኢትዮጵያ ውስጥ ያለ የመስቀል ፍቅር አቤት እንዴት ያከብሩታል። ቦክ አድርገው አቃጠሉት። ምን ልትል ነው? ከዛ እየቀቀል ያመሰሉ ነው የኔ ጌታ ሊሰርቅ ሊያርድ አልመጣም። በ5 ዓመቱ ነፍስ አልገደለም። ህይወት ተቆረጠ ቻለው ሞተ። ከዛ በኋላ መጥቶ ዮሴፍ ተቆጣው። ምን ትቀልዳለህ እንዴ? ስለማን ነው የምታወራው? ይሄ ሁሉ ለኢየሱስ ያለ ፍቅር ነው አይደለ? ኢየሱስን ነፍሰ ገዳይ አድርገህ ይሳልከው መሳለ ማለት ነው አልከው እንጂ ገደለ እኮ አልከው። እና ግባና ከፈለክ ጠይቀኝ ምን ችግር አለ? ዳጊ ሲያወራ ታውቃለህ። ጉድን ይላል። ምክንያቱም ሲጨርስ እንደርደር እንደምትገባ ቃለሁ። አሁን ስፒሮስ እኔ ነው በጣም የኔ ነገር ነው ክብድ ያለው ተድሮ ሲገባ አለ ሁለቀን ሞከረ። እኔ መጀመሪያ አዘጋጅቼ ነው የማወራው የሆነ መረጃ። አዎ እዛ ቤት እንትነው ገደል ሲሆን ነው እንጂ የማይጠራጠሩት እውነት ሲሆን ይጠራጠራሉ። ድርሳን ሲሆን አይጠራጠርም። ለማንኛውም በጣም ኢየሱስን ስለምትወዱት በ5 ዓመቱ ማርያምስ በስንት ዓመቷ ገደለች? ባይደው ገላለች ብለዋታል። ማርያምንም ታምናላችሁ? ይሄን እንደው ማየት የሚፈልግ ሰው ይግባ እስኪ። ማርያም ገደለች የተባለችበት እስቲ የሚፈልግ ሰው ዛሬ ይግባ። እናንተ እኮ አስተረፋችሁት የለም። ቢያንስ በሷ አይጨክኑ ብዬ ነበር። ሪሰንትሊ ነው ያገኘሁት ታምረ ማርያም ላይ አንተ ሰው ገላለች። ምንድነው? ምን ሐሳባችሁ ምንድነው ግን አልገባ። ፍቅሯ ነው በጣም ከፍቅሯ የተነሳ ሰሞኑን ስታስቁን ነበር። ለኃጢአተኞች ሞተች እያላችሁ፣ በዚህ በኩል ደግሞ ኃጢአተኛ ገደለች እያላችሁ ነው። ምንድነው ነገሩ? ሙዲ ነች አንዳንዴ እንትን ትላለች። ያው የእናንተ ማርያም ውሸቷ ማርያም ስለሆነች ነው እንጂ በጌታ እናት ላይ መቼም እንደዚህ አይነት ቃላቶች አልናገርም።
እንዲህ አይነት የውሸታም ትርክታም ጣዖት የሆነች ማርያም ግን እቀልድባታለሁ። በጣም ዳሪያጅ ነው የምላት። እንዲህ ዳር ተያዝችም አናቃትም። እቺ የጌታ እናት በጣም ትሁት ነች፣ በጣም ትሁት ነች። በእርግጠኝነት ኢየሱስን የወለደች እናት እንዲህ አይነት ነገር አታረግም። ኧረ ነፍሰ ገዳይ አልነበረችም። ኧረ በሰላም ነው ወደ ጌታ ሄደችው። በፍጹም በሰላም ምንም የምታወራው ስለማን ኢየሱስ ስለማን ማርያም ስለ የትኛው ቁርባንና መስቀል ነው የምትነግረኝ? እንደው ዝም ብዬ በወፍ በረር አሁን ሳልዘጋጅ ሄድኩባቸው ነው እንጂ ያልሰደባችሁት ነገር አለ ወይ ነው የምል። ለዚህ ነው ገድልና ድርሳናቱን እንደ መሐመድ ከመካ ወደ ቤተልሔም እንደሄደበት ዶንኪ አምጡ ስትባሉ ዶንኪ ነው የምትሉት። ምስክር ዶንኪ ቲዩብ፣ ጥቅስ ዶንኪ፣ የበለዓም ዶንኪ። ውጡ ከገድለ ዶንኪ ከወንጌለ ዶንኪ ውጡና ኢየሱስን ስበኩት። ወንጌል ኢየሱስ ነው፣ ዶንኪ አይደለም። አይ ነው በጣም ቁርኝት ስላላችሁ ስብከታችሁ የሳንቲሙ ሲገለበት ተመሳሳይ ስለሆነ እናንተና ሙስሊም በብዙ ነገር የምትመሳሰሉት። አስገድዳችሁ ልጁን ውሃ ውስጥ ካጠመቃችሁበት ቀን ጀምሮ ሙስሊምም አስገድዶ እምነቱ እንዲከተል ከማድረጉ ጀምሮ ከእምነቱ ሲወጣ እናንተም ሆነ ሙስሊም እርምጃ ሊወስድ እንደሚዝተው እናንተም ትዝታላችሁ። ብዙ ነገር የሚያመሳስላችሁ፣ ብዙ ትምህርታችሁ የሚመሳሰል ነገር አለ። ልሳናችሁስ ልሳንም እንዳላችሁ ሰሞኑን እያየን ነው። እንግዲህ ያው ፋፋፋፋፋ እኔ እኮ ኡዝቢላሂ ነው የሚል ያለው ኡዝቢላሂ ሁላ የሚል እንትና ልሳን አለ። ያው ይመጡልሃል መሪ ጌታ ይዝናኑበት የለ በየቀኑ ምን ልልህ መሰል እንድትበሳጭ እኮ ነው። በቃ በገድል እንድትበሳጭ I don't want you to feel comfortable። በእነዚህ ተረቶች እንድትመቻች አልፈልግም፣ እንድትናደድ ነው ፈልገው። ሄደህ ይሄ ነገርማ ይሄ ዳጊ ውሸቱን ነው መጽሐፍ ቅዱስማ እንደዚህ ይላል ወይ አይ መጽሐፍ ቅዱስን ገለጥ እንድታረግ አባቶችን ሄደህ እንድትጠይቃቸው ዋስ ጎሆኑ ለምንድን መልስ የማሰጡት? የተክልየ ፍርፋሪ እንዴት ከማዶ የወደቀ ፍርፋሪ ለምንድን ነው ከደሙና ስጋ ጋር አድርጎ የሚቆጥርለት? እንዴት እንደዚህ ሊሆን ይችላል እንዴ? አማኔ ነው ምናምን ብለን እንዴ ዛሬ ስንሰድብ እንዴ ኢየሱስ እንዴት ይገላል ነው የኛ ኢየሱስ የፍቅር አባት ነው የምህረት ጌታ ነው ስንል የነበረው እንደ ገዳይ ብለን ደግሞ እኮ በ5 ዓመቱ አስባችሁታል? ገና ሲጀምር ታሪኩን በገዳይነት አስጀመሩት። ደግሞ ተአምር ብለህ ጽፍለታል። እንዲህ አይነት ተአምር አልሰራም ኢየሱስ። እሺኛ መስቀሉንም ተወው ያቃጠልነውንም የእንትኑም ይቅር የማርያም ሲሆን ማርያም ገዳይ ተባለችበት። አሁን that's so annoying ምናምን ማለት እኮ አለብህ ሄደ። እንዴት ማርያም ገደለች ትላላችሁ? እኛ የፍቅር እናት ምናምን ብለናት ፖስተር ካሰራን በኋላ በዚህ በኩል ለኃጢአተኞች ሞተች ካልን በኋላ የሆነ ኃጢአተኛ ገደለች ስትሉን ምን አላረግም ብላ ነው ታሪኩ አለ እዚህ ጋር እንዴ። አስተያየት አድርጉ እንጂ አንዳንድ መቼም ገበያ አይደል ያዛችሁት፣ ወንጌል አይደለም ያዛችሁት እኮ። ገበያ እኮ ላይ አስተያየት ይደረጋል። ትንሽ አስተያየት አድርጉ። እኛውን እሳት ውስጥ ገብተው ምንም እሳት አልበላቸው አልነካቸውም የሚል ምንም ባዘር አያደርገንም። ይችላል እግዚአብሔር በደንብ ይችላል። ከዛ በላይ ይችላል እግዚአብሔር። አሜን ነው የምንለው። እሱን ታምንና ገድለ ከሌ መጽሐፍ ቅዱስ ላይ የሉም። አልገባም እንደ አንተ ሰውዬ መጽሐፍ ቅዱስ ላይ ንገረኝ። የፈለከው አስደናቂ ጉድ የሆነ ታሪክ ንገረኝ። ቅድም እንደነገርኩ እንደ ዮናስ አይነት ታሪክ ገልብጠው ራሱ ታሪኩን ዮናስ አሳናባሪውን ዋጣ በል የሚያል ተጻፈ ነገር አታውራ። ቢጻፍ ግን አምናለሁ ልልህ ነው። አህያዋተና በደንብ መጽሐፍ ቅዱስ ላይ ስላለ ታሪክ እኔ ይቀበሏሉ። ዘልቁ ስንት ላይ ነው? ዘልቁ 22 ምናምን ላይ አለ። እንትን ነው ተረት አይደለም። እኔ እግዚአብሔርን ቃል አሁን ይሄ በጣም ለትምህርት ነው የተጻፈው። ራሱ ባይደው ከኛ ጋር ራሱ ምን ያገናኘው? 100 ዓመት የእንትና መኖር ውሃ ውስጥ መዘግዘቃቸው እኔ ምን አገባኝ? መጀመሪያም ማን አጠገብ ውሃው ዳር ተቀምጦ ዘገበያን ታሪክ መሀል ላይ ደክሟቸው አለማውጣታቸውን ተከታትሎ 100 ዓመት ሙሉ ውሃው ዳር ቁጭ ብሎ ማን ዘገበ? ዶንኪዋ። አይ ምስክሯ ዶንኪ ነች። ምስክር ጥራ የለም፣ ማስረጃ አምጡ የለም። ስለዚህ ወዴት ይሄዳሉ? መጽሐፍ ቅዱስ ላይ እንትን የሚል ታምራለህ አይደል እንዴ? እግዚአብሔር አይችልም ይላል። እግዚአብሔር ይችላል። ባንተ ይሄንን እንዳደረገ ግን ማስረጃ አምጣ። ያንተ ሐሳብ ያንተ ታሪክ መጽሐፍ ቅዱስ ላይ የለም። ፓስተር ከሌ ነው የራስ ጉዳይ። ፓስተር ከሌ ብትሆን ዳሪያስ እንዴ ዳጊ ወንጌላማኝ ውስጥ እኮ የፈለከ ወንጌላማኝ ቅብት ለምን አትሆንም? በህይወቴ ሆነ ላልከው ነገር ማስረጃ ማምጣት አለብህ። እግዚአብሔር ይችላል፣ በደንብ አድርጎ ይችላል። አሁን ባንተ እንዳደረገ ባንተ ቤት ባንተ ህይወት ባንተ ስራ ባንተ አገልግሎት እንዳደረገ ማስረጃ ማምጣት አለብህ። ዝም ብለህ ከበር መልስ እነ 3 በቀሎች ተፈውሳቸዋል አልሰማም። ከዚህ በኋላ አልሰማም። በቃ ያንን ጌታ እንዳደረገ
ማስረጃ ይዘ ሜዲካል ከሆነ የሜዲካል ማስረጃ የእውነት ከሆነ ታሪኩ በስነ ስርዓት ተጣርቶ ነው ኢቭን መጀመሪያ መምጣት ያለበት ወደ ህዝቡ ጆሮ መቅረብ ያለበት። ይሄ መጀመሪያ ዝም ብለህ ተረት እንትን አንልም አንሰማ። ዮሐንስ 11:40 አካባቢ አልዓዛር ከሞት ተነሳ ምናምን ብትለኝ ኦፍ ኮርስ ለትምህርት ነው። ባይ ዘ ወይ ሁሉም የእንትኑም የእብዱን ነብይ እንትን ለማስባለው የዘሁልቁም የአህያውም ባይ ዘ ወይ ያንዳንዱ ታሪክ ምክንያት አለው። ዝም ብሎ አልተጻፈም። ከኔ ጋር የማይገናኝ እኔ 100 ዓመት የአቦ የመዘግዘግ ከኔ ጋር ምንም እኮ ነው የማይገናኝ። ከማን ከኦርቶዶክሳውያን ጋር ምንም እና ተዘቀዘቁና ምን ሆንክ? ምን ኃጢአት ተሰረየ? ምን ሆነልህ? ምንም ካንተ ጋር አይገናኝም። እንደው የእውነት እንኳን ሆኖ ቢሆን ሰውየው ለከፈለው መስዋዕትነት ከዛው ከእግዚአብሔር እጅ ይቀበላል እንጂ ማንም የማንንም ኃጢአት ማስተሰረይ አይችልም። ማንም ለማንም መሞት አይችልም። ማንም ለማንም ማመን አይችልም። ማንም ለማንም መቀደስ አይችልም። ማንም ለማንም እያልክ ብዙ ሴናሪዎችን መጨመር ትችላለህ ብሮ። There are so many things that you need to do by yourself. የሆነ ሰው ሊያረግልህ የማይችል አንተ በራስህ ልታረገው የተገባ ነው። የእምነት ጉዳይ በተለይ የእምነት ጉዳይ የቤት ስራ ቢሆን ሌላ ሰው ሊሰራልህ ይችላል። ምናልባት ምናምን የጸሎት ከሆነ የሆነ ሰው ጸልይልኝ ልትል ይችላል። እሱን ቢሆን አንተ ራስህ ህብረትን ከክርስቶስ ጋር ማድረግ አለብህ። ለአንተ ወክሎ የሚያደርግልህ የለም። ስለ አንተ ይጸልይ ይሆናል እንጂ አይ መጽሐፍ ቅዱስ ያሉ ታሪኮች ምክንያት አላቸው። እብዱን ነብይ አየት የመለሰች ነች። አሁን ደስ ይላል። አይ እግዚአብሔር እንዴት እንደመለሰ ወይ መልአኩን ልኮ ምናምን ትላለህ። ይገባል ታሪኩ። ብታምኝስ እግዚአብሔርን ክብር እንድታይ አልነገርኩ ወይ እግዚአብሔርን ክብር እንድናይ እግዚአብሔር እንዲህ ሊያደርግ ይችላል። አይ ትምህርታዊ ነው። የአልዓዛር መነሳት ዝም ብሎ በቃ ድራማ አይደለም። እግዚአብሔርን ክብር እንድናይ የእሱን አሰራር how he works ገባ ዘገየ ፈጠነ ስትለው እሱ እንዴት በራሱ ታይም ነገሮችን ውብ አድርጎ እንደሚሰራ የሞተው እንኳን ቢሆን ማስነሳት እንደሚችል ምናምን ትማርበታል። ከአቡዬ ምንድነው የምትማረው? ነው ምንም የለም። አንደኛ ማስረጃ አልቀረበበትም። ፓስተርም ጋር ገልብጠው ከፈልክ አቡዬን ታሪክ ፓስተር ከሌ 100 ዓመት የራሱ ጉዳይ ነው። አንደኛ የራሱ ምን አገባኝ ለምንስ ትነግረኛለህ? የመጀመሪያ ማለት ነው። ሁለተኛ ነገር ደግሞ በምን አውቃለሁ እኔ ፓስተር ከሌ ስለሆነ ዝም ብዬ አላምንም። ችግር አለብኝ እኔ ከእግዚአብሔር ቃል ውጪ አላምንም። እንደምን ነው በግዴታ እንደሱማ ከሆነ ከእግዚአብሔር ቃል ውጪ ቁርአን አለ። ለምን ቁርአን አላምንም? እንደሱ ከሆነ እንዴ ሳላላምጥ እሞተው የእግዚአብሔር ቃል ነው። አንተ ደግሞ ከእግዚአብሔር ቃል ላይ ማምጣት አትችልም። 15 ተጨማሪ መጽሐፍቶች ጽፈ ከፍጡር በላይ ከፈጣሪ በታች አልካት ማርያም ማስረጃ ይቀርብላት አማላች ስትል አንድ መስመር ከጴንጤዎች በተለየ 15 ተጨማሪ መጽሐፍ እያለህ እንዴት አይኖርህም? ቀነሰውባት እኮ ነው 66 አድርገውባት እንጂ 81 ላይ እኮ አለ ብለህ እንኳን ፖለቲካ መስራት አትችልም። አንተ ብዙ መጽሐፍ ያዝኩ 15 ተጨማሪ ቀኑና መጽሐፍት ይዘህ ግን የለም አንተ ጋር ስለ ምልጃዋ የሚያወራ። ስለዚህ ምልጃዋ ላይ ለመድረስ ሙሴ ሲባዛ አብርሃም ሲቀነስ ዳዊት ይዝኳልቱ ሐዋርያት ምናምን ከዛ ማርያም ትለኛል። በመከራ ነው የማርያም ምልጃ ለማስረዳት ተረት መፍጠር አለብህ። የሆነ ነገር ደማምረ እንትን ከሆነ ሙሴ ቤዛ ከሆነ እሷ አትሆንም ወይ? አይ አወዳድር ነው ለሷ የምታገኘው ተጽፎላት አይደለም። ሐዋርያቱ ጸጥ ብለዋል። ጸጥ መቼም ጠልጠዋት ንቀዋት አይደለም። አይ ወንጌል ስለ ልጁ እንጂ ስለ እናቱ ስላልሆነ ነው። መከራ ውስጥ እኮ ገባህ እኮ አንተ የምታወራቸውን ትምህርቶች በጠቅላላ ጀስቲፋይ ለማድረግ የት ነው የምትሄደው? የቸርች አባት ትለኛል ብሮ you're talking about ስለሆነ ሊሳሳት ስለሚችል ሰውዬ እኮ ነው እያወራኛለሁ። የሐዋርያት ትምህርት በላይ የሚበልጥ የቸርች አባት አለ እንዴ? የትኛው የቸርች አባት አለ ይላል? ልክ ደግሞ አባት እኮ ያላቸው ይመስላል። ቆይ እሱን ነገር ቸርች አባት ላይ ይመለሳለሁ ይችላል አሳያችሁ። አሁን ጥያቄው ከኛ ህይወት ጋር ምን ያገናኘዋል ነው። ያው መጽሐፍ ቅዱስ ላይ ያሉት ታምራቶች በደንብ ከኛ ህይወት ጋር ያገናኛቸው። እንዴት ጌታን አምኖ በእሳት ውስጥ እንኳን ብትጣል በቃ ሊታደገ ጌታ እንደሚችል ትማርበታለህ። አየህ ቢገልም ቢያድንም ብለህ እግዚአብሔር መከተል እንዳለብህ እንዴ ነገሮች ነው የምትማረው ከመጽሐፍ ቅዱስ። ከአንተ ገድላትና ድርሳናት ግን በጀመሪያ ጀስቲፋይድ ማሉኑ ማረጋገጫም አልቀረበባቸውም። በዛ ላይ ደግሞ ምንም ከኔ ህይወት ጋር የሚገናኝ የለም። ምንም በቃ ለአንተ ይጠቅማል። አዎ ምክንያቱም ተከታዮች በሳቸው ፍርፋሪ በኩል ያለ ድነት እንዳለ መቃብራቸውን በሆነ ርቀት ላይ ዘራ ብሩክን ስትሳለም ኢቭን አይደል መሳለም ይቻላል ብትቀበር ራሱ እንደ ልብ ኖረ ከተክልዬ ማለት ከተክልዬ ያለ የሚቀርታ ከዘራ ብሩክ መቃብር አጠገብ ከተቀበርክ ብሮ ይዘላል ይድናሉ ይልሃል። አሳያለሁ። ኢቭን ሁሉንም ብታምን ነው አይደለ? ባታምንም ትድናለህ። አሕዛብ ብትሆንም ትድናለህ። ቆይ መረጃ አለኝ ሌላ ልጨምር። አረማዊም ብትሆን ትድናለህ።
ሌላ ቆይ መረጃ ሌላ ሊጨምር ባትጠመቅም ትድናለህ። ምን አይነት ሃይማኖት ውስጥ ነው ያላችሁት? ኦርቶዶክሶች፣ ካቶሊኮች ምን ውስጥ ነው ያላችሁት? ባታምንም ትድናለህ? Are you kidding me? ኦኬ ላሳያችሁ መጀመሪያ ፋዘር የሚሉ ሰዎች መጀመሪያ ፋዘር አላቸው ወይ ነው ጥያቄው። በጣም እኮ ስለ ፋዘር ግድ ያላቸው አይመስሉም። ቤተክርስቲያን አባት የትኛው ቤተክርስቲያን አባት ምናምን ሲል ይሄ ሰውዬ በጣም ሪስፔክት ያደርጋል ቤተክርስቲያን አባትን። እኛ ወንጌላውያኖች እናደርጋለን ታውቃላችሁ። የመጨረሻ ነው ቤተክርስቲያን አባቶች የምናከብረው፣ ግን እምነታችንን በእነሱ ላይ አልመሰረትንም። ዋው እንደዚህ ነው ያየው ከሌ እንደዚህ ነው ያየው የቹ እንግዲህ እህትም ከሆነች የቸርች እናት የሚባል እንኳን የለም። እሺ ካለ እንደዚህ ነው ያየች ወይ እህት ወንድም ከሆኑ እንዴ ነው ያየው ዛሬም ድረስ ማለት ነው። ኤርሚዬ እንደዚህ ነው ያየው፣ ቢኒዬ እንደዚህ ነው ያየው፣ ቸርች አባቶች እንደዚህ ነው ያዩት። ዋው that's good እስቲ ከእግዚአብሔር ቃል ጋር ስንወስደው አንዳንዱ በጣም ተስማሚ ነው። ደስ ይላል፣ ጥሩ እይታ ነው፣ ቪው እንላለን። አይ እግዚአብሔር ቃል እንዳለን ያስተማሩት ጉባኤያቸው ልክ እግዚአብሔር ቃል ላይ እንዳለው እንደ ሐዋርያት ትምህርት ነው ጉባኤያቸው። ወይ ደስ ሲል እንላለን። ደግሞ ይነከሌን ነው ስንዳን አይ ይሄ ጭራሽ አያውቀው ሐዋርያቶች እንደዚህ እንዲህ አይነት ነገር አድርገው አያውቁም። ስለው ሰግደውም ተንፈራፍረው ማርያምንም አማላጅ ብለውም አያውቁም። አንድ መስመር እኮ ነው አንተዬ እንዴ። እሺ በቃ ሰባ ሰገል ጋር እንሂድ። ሰባ ሰገል መጡ፣ ሰገዱ። ከዛ በኋላ እናትና ልጅን አንድ ላይ አግኝቷቸው ለልጅ አልሰገዱም። እሺ ስጦታው ትንሽ ሼር አታደርጉም? አይ ይሄም ለልጅ ነው። ከዛስ ሄዱ ነው የሚላችሁ። አነብላችኋል ማቴዎስ 2 ላይ እንዴ ለእናቱ ሳይሰግዱ አይገርም? ዛሬም እናትና ልጅን ስታገኙ አብረው አይደላሉት? አሁን በቃ በክብር ነቻል። ዛሬም እናትና ልጅን ስታገኝ መስገድ ያለበት ለልጁ ነው፣ ለኢየሱስ ነው፣ ለአምላኳ ነው የሚሰገደው። አስተማሩ እኮ እንግዲህ የምትማር ከሆነ ከሰባ ሰገሉም ከሐዋርያቱም ከምኑም ከተማርክ ይሄ ነው እንግዲህ። አሁን የአባት በጣም አባት የሚሉ ሰዎች እስኪ ቆይ እስቲ እንያቸው እስኪ። አሁን እኮ ራይት ነው አባት የላቸውም እኮ አሁን በዚህ ሰዓት አባት የላቸውም፣ ግን በጣም የአባት ተቆርቋሪ ናቸው። እስኪ እንየው አንድ ጊዜ። በጣም የአባት ፍቅራችሁ እንዴት ደስ ይላል። እስቲ ቆይ እናንተው ንገሩን። እኛ ካወራን ያማናችሁ ስለሚመስል እስቲ ንገራችሁ። በጣም እንዴት ለአባቶች ቦታ እንዳለህ አባት እንዳለህ ንገራችሁ። ዳይ አሁን ዳር ትይዛለህ። ጌታ ምስክሬ በቃ ከዚህ በኋላ ንጹህ ወንጌል ይሰበካል። ይሄ ነው እንግዲህ። እሺ ሴቭ ላድርገው ካሜራዬንና እቺን የምትወዷትን ቪዲዮ ላሳያችሁ። እስቲ የትኛው አባት የሚለው ሰውዬ መጀመሪያ አንተ ራስህ አባት አለ ወይ ነው ንገረን እስኪ። የሊቃውንት ድጋፍ የለንም፣ የማንም ድጋፍ የለንም። ፕሮቴስታንቱን ብታያቸው የፓስተሮቻቸው ድጋፍ አላቸው፣ የካውንስሉ ድጋፍ አላቸው፣ የህዝቡ ድጋፍ አላቸው። እስልምና የመጅሊሱ ድጋፍ አላቸው፣ ያበረታታቸዋል። ኡስታዞቻቸው አብረዋቸው ከነሱ ጋር ይሰራሉ። ኡስታዝ አቡ ሀይደርን መመልከት ትችላላችሁ። ከድሮም ጀምሮ ባገኘው መድረክ ላይ እምነቱን ዲፌንድ ያደርጋል፣ በአደባባይ ይናገራል። በባህሎቻቸው አየር ስለ ፍሬንዱ ሲያወራ እያችሁታል። በጣም ሞር ኢንፎርሜሽን ያለው ከኛ ይልቅ አሁን ስለ ኡስታዝ ነው። ባገኘው አጋጣሚ ምናምን ስለው እንዲሁም በጣም ነው የምትዋደዱት፣ በጣም ነው የምትቀራረቡት። እስቲ ቆይ ጨርስሽ። ኡስታዝ አቡ ሀይደር፣ ሌሎቹም ሁሉም እኛ ኦርቶዶክሳውያን አንድ የሚደግፈን አባት የለም። በጣም የሚያሳዝን ሁኔታ እኮ እሱን ነው እኮ ያልኩህ እኮ የሚደግፍ አባት የለም። ስለ ባለፈው አላመንከኝም። እኔ እናንተ ግን ስንወያይ የቱ አባት አለ ትለኛለህ። እስኪ አንድ የቸርች አባት ይሄን እንደዚህ ብሎ የፈታ ትለኛለህ። አንተ ታስረ አንተ ያለ አባት ታስረ እንዴ! ልክ አባት እንዳለው ሰው አባት ስትሉ በጣም ያስቀኛል። አዩ ጌቲንግ ዘ ፖይንት ወገኖቼ። እንዴ አንድ አባት የለንም ያለ ሰውዬ መልሶ ደግሞ የቱ አባት ይለኛል። የለህም ብራዘር። አሁን አንተ ፕሬዘንትሊ አባት የለህም እኮ እዚሁ አሁን መጀመሪያ የለህም። ተወዶ ኋላ 3ኛ ሴንቸሪ 2ኛ ሴንቸሪ አትበለኝ ብሮ። አንተ አሁነኛው ሴንቸሪ ላይ የለህም እኮ ብሮ። you're a spiritual homeless መንፈሳዊ ጎዳና ተዳዳሪ ነህ ወይም ቤት አጠና። ምንድነው ትርጉም ሆምለስ? በእናታችሁ እኛ ኦርቶዶክሳውያን አንድ የሚደግፈን አባት የለም። ሲኖዶሱ አያቀን፣ ቤተ ክህነቱ አያቀን፣ ትልልቅ መምህራን ቢያውቁንም እንኳን እነዛ መናፍቃን ነው የሚሉን። አብረው ነው የሚቀጠቅጡን። ለገንዘብ አለው እኮ ለገንዘብ ብለው ነው የተባለ እና ከአባቶችም ጋር ፋይት ጀምረሃል ማለት ነው። ተው ማበረታታቱን ዲስካሬጅ ነው የሚያደርጉን። ጭራሽ
ስብር ነው የሚያደርጉ። አይ በቃ እንደሱ ከሆነ እነሱ ጋር የሆነ ጥሩ ነገር አለ ማለት ነው። ነገ በሆነ ሞራል የሆነ ዲቤት ላይ እስኪ የትኛው አባት ይንፈታው ትላለህ አንተ። አሁን ራይት ፕሬዘንትሊ አሁን በዚህ ሰዓት እኮ የለህም ብሮ። ምን ሆነሃል? አያውቁንም እኮ አልኩ እኮ ሲኖዶስ የማያውቅህ። እኔ አሁን ከአንተ ጋር ዲቤት የሚያደርግ ሰው ኤርሚያስ አሁን ባለፈው መቼም ወንጌል መመስከር ስላለበት ነው እንጂ ኤርሚያስ ዲቤት አድርጎ ሲመለስ ከማጋ ነው አረኩ የሚለን በትልቁ አድርጎ ያንዴ መልሱኝ። ከማጋ አድርጎ መጣ ነው የሚባለው። አሁን እስኪ ንገሩኝ ከማጋ ግራ እኮ የገባው ነገር ማለት ከኦርቶዶክስ ጋር ነው አረገ የሚባለው። አባት ከሌለው ከመንፈሳዊ ጎዳና ተዳራሪ ጋር አድርጎ መጣ ነው የሚባለው። እሺ አባታቸው ናቸው ብለን ያሰብናቸውስ ምን አሉ እሳቸው? የታክሲ ተራ ልጆች አረቀ ቀሲስ ዲበኩሉ ምን ነካውት? አይ እንግዲህ ብያለሁ አባቶች ላንተ የሰጡት ስም የታክሲ ተራ ልጅ ነው። እኛ አንልህም። እኛ እንደዚህ አይነት ስድድብ ውስጥ አንገባም። የያዝነው እንትን ነው ሐሰትን የማፈራረስ ስራ ላይ ነን ያለነው እና ምን አይነት ዲቤት ነው? እሺ ብናረግስ ከማን ጋር አረገን እንበል። አሁን እኮ ግራ እያጋባችሁ መጣችሁ። ቴላስ እኔ እንትን ቤተክርስቲያን ነው የሚለው እንትና ቢባል ነፍስ አባት አለ ምናምን ትሉ ነበር ድሮ። ቤተ እምነቴ እንትን ነው። አሁን ቤተ እምነት ምንድነው? አንተ ግብር የመስቀል አረገህ ሲኖዶስ አያቀኝም ካልከኝ ምን ዶስ ነው ታዲያ የሚያቀህ ምን ዶስ ነው? የምን ዶስ መስቀል ነው ያረከው? ማን ነው የሚያቀህ? ሊቃውንት ካላወቀ እሺ ደግሞ ቢያቁኝ እንኳን አልክ ምናልባት ቢያቁ እንኳን ያው ቲክቶክ ስላለ ሶሻል ሚዲያ ስላለ እንደው ቢሰሙና ሆነ እንትን አይ መናፍቆች ነው የሚሉን። ጉድ ፈላ። ለመናፍቅ ወንጌል ነው መስበክ ያለብን። ጥሩ አጋጣሚ ነበር ኤርሚ አንተ ጋር በሚያወራ ሰዓት ያወራል። ብላንተም ወንጌል ነው መስበክ ያለ። ካንተ ጋር ምን ዲቤት ይደረጋል ከመናፍቅ ጋር? ዩር ሎስት እኮ አሁን እኮ የለህም እኮ። አሁን ሐሜት ነው እንዳትለው ልጁ ባንደበቱ እየተናገረ ነው። መብት ፈቀዱለት። አንዴ ቆይ ስለራሱ የመናገር መብት ይፈቀድለት። እመኑት። ደግሞ ምንድነው በቃ አንዳንድ ሁሉን ነገር ተጠራጥራችሁ ታትችሉትም። አንዳንዱን እመኑት። ቢያንስ ሰው ስለራሱ ሲናገር አምነዋለሁ። ምክንያቱም ከሱ በላይ ስለራሱ የሚያውቅ ስለሌለ ማለት ነው። ለዚህ ነው ራሳቸውን ምን ጠይቃቸው ድናሃል ምንላቸው። ለዚህ ነው አንድ ያቃል ይላል። ስለዚህ ልጅ አንዴ እድል እንስጠው ለመናገር። ፌር አይሆንም እንዴ እንዳናፍነው። የህዝቡ ድጋፍ አላቸው። እስልምና ተመልከት እንግዲህ ጴንጤ ሲሆን ምን አለው አልክ? አዎ ልክ ነህ። እኛማ ወንጌል ስር ነን ያለ ነው። ገባ? አባቶቻችን ወንጌልን ያስተማሩ። እኛ አባት አለን ደስ የሚለው ስለኛም ይመሰክራል፣ ስለ ሙስሊም ይመሰክራል። ግን when it comes to him አቃረው ምንም ማድረግ አይቻልም። ጥሩ ነው። አሁን he's in a good path። በእውነት ይሄ ልጅ ልክ በሰሞኑን አኬ እንደመረረው ማለት ምርር እንዳለው አናት ይፈርሳል አለ እኮ መጨረሻ ሲጨንቀው አናት ይፈርሳታል እንጂ ከኢየሱስ እጪ ከአብ ጋር የሚያስታርቅ የለም ማለት በቃ ይሄን ነው እኮ እኛ አናት ይፈርሳል ቢለውን ቃል ሳንጠቀም እኮ ብዙ ጊዜ ወንጌል ተናግረው ነበር። ግን ይሄ ሁሉ ፍርስትሬሽን ወደ ጌታ ካቀረበ እንደ ስኬት ነው መቁጠር ያለብህ። ከዚህ ሁሉ መማረር፣ ከዚህ ሁሉ ጸጉር መንጨት፣ መበሳጨት በኋላ ተስፋ መቁረጥ በኋላ ሰው ተስፋ ወደሚሰጠው ኢየሱስ ከመጣ ለኔ ትልቅ ስኬት ነው። ይሄን ነው ልነግርህ የምችለው። አንድ ትልቅ ጥሪ ማስተላለፈልህ እውነት በእንደዚህ አይነት ስታተስ ውስጥ ካለ ወይም ስቴት ውስጥ ካለ ብሮ በቃ ና ወደ ኢየሱስ ያለ አባት ያለ እናት መንፈሳዊ ጎዳና ተዳራሪ ሆነ ሰራለታለሁ ለፋላታለሁ የምትለውን ቤተክርስቲያን እሱን ከውሸትን ነው ለእሱን እናወራለን የምትላትን ቤተክርስቲያን እንደዚህ አውጥታ ከጣለች መናፍቅ ካለች ለገንዘብ ብላው ነው ካለች ምንድነው የቀረህ? አሁን የቀረህ ምንድነው? በቃ ወደ ጌታ መምጣት እኮ ነው የቀረህ። ሁሉም ሳይን የሚያሳየው ምንድነው? በቃ ጌታን ተቀበል እያለ ነው ሳይን። ምንም ዲቤት የምታረግለት ቤተ እምነት የሌለህ ሰው ነው እኮ። ለማን ነው ቢባል ለማን አይኖ ዙሪያን ከባህል በሆኑ ምስኪነቶችና ወንድሞች እንዴ እኔ በሆነ ከተወገዘ ሰው ጋር አልችልም። ቤተክርስቲያን አውግዛው እኔ ምን ቤት ነኝ ከሱ ጋር አሸሼ ድገዳም የሚለው? ከተወገዘ እኮ ተወገዘ ነው በቃ። ሰውዬ በንሳ ወይ ይመለሳል ወይ ተቆርጦ ከተጣለ የራሱን መንገድ ተከትሎ ይሄዳል። በጣም እኮ ነው አንኖ የሚያደርገው። እሺ ስሙት አንድ ጊዜ መጨረሻ። ለማንኛውም ራስ ነገራቸው እኔ ላያምኑ ይችላሉ። የሊቃውንት ድጋፍ የለንም፣ የማንም ድጋፍ የለንም። ፕሮቴስታንቱን ብታያቸው የፓስተሮቻቸው ድጋፍ አላቸው፣ የካውንስሉ ድጋፍ አላቸው፣ የህዝቡ ድጋፍ አላቸው። እስልምና የመጅሊሱ ድጋፍ አላቸው፣ ያበረታታቸዋል። ኡስታዞቻቸው አብረዋቸው ከነሱ ጋር ይሰራሉ።
ኡስታዝ አቡ ሀይደርን መመልከት ትችላላችሁ። ከድሮም ጀምሮ ባገኘው መድረክ ላይ እምነቱን ዲፌንድ ያደርጋል፣ በአደባባይ ይናገራል። በበዓሎቻቸው ኡስታዝ አቡ ሀይደር፣ ሌሎቹም ሁሉም እኛ ኦርቶዶክሳውያን አንድ የሚደግፈን አባት የለም። በጣም የሚያሳዝን ሁኔታ ሲኖዶሱ አያቀን፣ ቤተ ክህነቱ አያቀን፣ ትልልቅ መምህራን ቢያውቁንም እንኳን እነዛ መናፍቃን ነው የሚሉን። አብረው ነው የሚቀጠቅጡን ለገንዘብ ብለው። አላያችሁትም? በቲክቶክ ላይ ያሉ አንዳንድ የሚያስተምሩ ለገንዘብ ብለው ነው እኮ የተባለው እኮ ለገንዘብ ብለው ነው የተባለው። ጭራሽ ተው ማበረታታቱን ዲስካሬጅ ነው የሚያደርጉን። ጭራሽ እቺ ፓርት ነው የምትመቸኝ። የመጨረሻ ጥሩ እኮ ነው። አንዳንድ ጊዜ ሲገስጹ አባቶች ምናምን በቃ አሁን ለአንተ ጥሩ እንትን አንድ ቪዲዮ ላሳይ፣ አባቶች ችግራቸውን ላሳይ። ችግሩ ይሄ ነው። አሁን የተክልዬን ጀስቲፋይ አርግልኝ ስትባል ገድለ ዘራብሩክን እስትንፋሰ ክርስቶስን የተሳዳቢዋን ያቺ አርሴማን እስኪ አሁን ይሄ ገድል እውነት ነው? ከየት መጣ? ቃል ኪዳን ተገባላቸው ትላለ። ቃል ኪዳኑ የተገባው ሰማይ ቤት ነው ምድር ነው? አይ እሱማ ያው በአጸደ ነፍስ ነው። በአጸደ ነፍስ ታዲያ አንተ አልሄድክ? በምን ሄደ ቼክ አደረግ? እዛ ሄደ ቃል ኪዳን ስትቀበል ማርያም አረጋግጠህ ነው? በቦታው ነበርክ? ምን ማረጋገጫ አለ? እኔ እኮ ልቀበለው ሃይማኖትን ብሎ ሙስሊም መጥቶ አሁን ያወራኸኝልን ነገር ከመጽሐፍ አሳይ ሲል አታሳየው። እሺ የሆነ ማረጋገጫ እኮ መስጠት አለብህ። ተአምር ነው ካልክ እሺ ተአምር ነው፣ ጥሩ እኮ ነው። ተአምሩ ሲደረግ ማናየ ነው? እኛ እግዚአብሔር አይችልም አይደለም። እሺ ወደዚህ ቪዲዮ እንሂድ። ልክ እንደዚህ ስታፋጥጧቸው ምንድነው የሚሉት መሰለህ? ይሄን መልስ ይሰጧቸዋል። በቃ እንደዚህ አሁን ወደ አባትም እኮ እንዳንልካቸው እኮ አሁን ችግር ከሆነ ሄዳችሁ አባቶቻችሁን ጠይቁ እንዳንል አባቶቹ ምንድነው የሚመልሱት ነው? መልሳቸው ምንድነው? እንደዚህ አይነት ጥያቄ ጠይቅ። ኦኬ ይሄው መልስ። ምን ችግር አለ? ለዚህ ጥያቄ ተፈጥሮብህ ስትሄድ ምንድነው በየገድላቱ የሚወራው ነገር? ኧረ እባክዎትን አስረዱኝ ስትል ይሄው እንዲህ አይነት መልስ ይሰጡሃል በአክብሮት። እሺ ዳውን መጽደቅ አይችልም። ድንጋር እውነቱን አይችልም ነው የምልህ። የመነኩሴ ሀብታም የባለትዳር ድሃ ይጸድቃሉ ብላችሁ እንዳትገምቱ። ምን ነው ወረድኩባችሁ? ብያለሁ። አሁን ይሄን ነው የሚሉ። አሁን ጨርሰዋል። ቆይ ቪዲዮውን ትሰሙታላችሁ። ችግሩ ምንድነው መሰለ? ሄደህ አንተ ምንድነው ጴንጤዎቹ በጣም እያስጨነቁን ነው፣ ገድላት ላይ እንትን ያለውን ማስረጃ ካመጣችሁ እኛ ችግር የለብንም እንቀበላለን፣ ድርስ ከሌላ ያለውን ችግር የለም ምናምን ችግር የለውም እያሉ ነው። ግን ማስረጃ ማምጣት አቃተን እና ብያለሁ። የባለትዳር ድሃ መጽደቅ አይችልም። 80% የተከበረው የኢትዮጵያ ሕዝብ እኮ በኑሮ የሚፈተን ግን በተከበረ ትዳር ውስጥ ያለ ነው እና አይጸድቅም እያልክ ነው? የባለትዳር ድሃ አይጸድቅም? ምንድነው ይሄ ወንጌል? እስኪ ቆይ አሬ ሰውዬ ቆይ እንስማው። ከዛ እሺ ጥቅስ ስትለው ብያለሁ። ይሄን የገጠመን ችግር ለትዳር ድሃ መጽደቅ አይችልም። ድንጋር እውነቱን አይችልም ነው ማለት። እንግዲህ ፕሮስፔሪቲ ወንጌል የሚሉን እኛን ነው። እንግዲህ ተመልከት። እንግዲህ ፕሮስፔሪቲ ወንጌል ተመልከት። እንግዲህ ፕሮስፔሪቲ ወንጌል ይሄ ነው እንግዲህ። በቃ ድሃ ከሆንክ አጸድቅም ይልሃል። በጣም ንጹህ ወንጌል። በስማ ለትዳር ድሃ መጽደቅ አይችልም። ድንጋር እውነቱን አይችልም ነው ማለት። የመነኩሴ ሀብታም የባለትዳር ድሃ ይጸድቃሉ ብላችሁ እንዳትገምቱ። ምን ነው ወረድኩባችሁ? ብያለሁ። አሁንም የማይቀር ነገር ነው ይሄ። ወንጌሉ ይሄ ነው። አሁን መልስ ጥያቄ ያለበት እንደዚህ ይጠይቃል። ቆይ ይሄን ቪዲዮ ላሳያችሁ። እንዴ ጥያቄ ያለበት ሄዶ ፕሊስ ዋትስ ጎይንግ ኦን ይላል አለ። ሰው ሄዶ ይጠይቃል። ምንድነው አብራሩልን ሲል ይኸውላችሁ ይሄ ነው እንግዲህ ውሸቱ ይሄ ነው። ቆይ እዚህ ላይ ላሳይ። ይሄ በጣም የሰሞነኛው በጣም ድንቅ ውሸታም አለ ደግሞ። በስማ በጌታ በኢየሱስ ይኸው ስሙት። ኦርቶዶክሳዊ ቢያንስ ይኸውላችሁ ለኛ ዋሹ ግድ የለም። እኔ ማንንም ዋሹ ብዬ በርግጥ ማሰልጣን የለብኝ መንገር የለብኝም። ግን ያው ጌታ ነጻ እስኪያወጣችሁ ድረስ እንዴት ኦርቶዶክስ ለምን ይዋሻል? አሁን ሁሌ በጣም የማይገባኝ ነገር ለምንድነው ኦርቶዶክስን የሚዋሸው? ምን አደረጉህ? መዝሙረ ያሬድ እንዲህ አይነት የተካነ ውሸት እንዴት ተዋሻለህ? ረጋ ብለህ ደገፍ ብለህ ፈገግ እያልክ ተዋሻለህ? ተረጋግተህ አሁን ከላይ ለሚሰማ ሰው አቤት በቃ እኔ ኦርቶዶክሶች ደስ የሚሉኝ ዲያቆናቱ መምህራኑ ደስ የሚሉኝ የተረጋጉ ድምጸታቸው ራሱ በቃ ቃላት አመራረጣቸው በትህትና እየተዋሸ ነው እያልኩ ያለሁት። በቃ ረጋ ብሎ ሲዋሽ ላሳይ ቪዲዮ። እንግዲህ አይ ወይ ብያለሁ ይልሃል ወይ የፈለገ ሄደ ስታቅ መኖር ትችላለህ። go and find out I don't care። ለጊዜው ግን ሶሻል ሚዲያ ላይ እየጠየከኝ ነው መዋሸት አለብኝ እና ታዲያ ልፎገርልህ እንዴ? ይሄው ስሙት። መዝሙር ያሬድ ማለት ይሄ ነው እንግዲህ።
የውሸት አባት እያላችሁ ነበር ኮሜንት ያደረጋችሁት። መቼልታ ያየው ነበር የሱ ባወራበት ቦታ ሁሉ ህዝቡ በቃ ላይክ ሊቆጣጠረው አልችልም። በጣም 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 አደገኛ ውሸታም ማለት እንደዚህ ወንድም ይል አሁን ለምን እንደምቆጣ ታውቃለህ? እኔ በዚህ ጋር ንጹህ ወንጌል ሰብክ አንተ እዛ ጋር ማቆሸሽ አትችልም። ኢድወል እሺ ተው፣ ምንም አልናገርም፣ ክፉ ነገር አልናገርም። ኦኬ ሮች የጠየቁት ጥያቄ ምንድን ነበር? ታውቁታላችሁ ታሪኩን ባጭር ለማድረግ እነዚህ ሁለት ልጆች ጌመሮች ናቸው። ሁለቱም ኦርቶዶክሳዊኖች ናቸው። በርግጥ ይሄኛው ልጅ ይለይልት አይለይልት አላውቅም። ለማንኛውም አትሊስት ኤርሚ ኦርቶዶክሳዊ ነው። ምንድን ነው የጠየቀው? እሱ ነው እንዲያውም ጠያቂው። እባብ የገደለ ሐሙስና እሑድ ኃጢአቱ ይሰራል እንዴ አሉት እና ነገሩ አስቋቸዋል። እና ይህን ሰምተው መጥተው እንዴ መቼም ይሄ እውነት ሊሆን አይችልም እና እንደዚህ ያሉ ጴንጤዎች ያወራሉ ሲሉት ምንድን ነበረ ዲያቆኑ መመለስ ያለበት? መጽሐፉን ከፍቶ እዚህ ጋር ያለው ሐሳብ እንዲህ ነው ለማለት የፈለገው እንዲህ ነው ይላል እንጂ መጽሐፉ ላይ ያለውን ሄደው መቼም አያነቡትም በሚል አመልጣለሁ ብሎ ነበር እሱ። ሶሻል ሚዲያ መሆኑን አትርሳሽ። መዝሙር ያረድ አንዴ አይደለም ደግሞ ሁለተኛውን ውሸት አሳያለሁ ከዚህ ቀጥሎ። ልታመልጥ ነበረ ግን ሶሻል ሚዲያ ስለሆነ ተቀድተሃል። አሁን ተመልከቱ፣ ነጭ ውሸት ነው ወረ ስለ ስህተት አይደል? ስህተት ከማንም ላይ ስፈልግ አልኖርም። እኔ ብዙ ስራ አለኝ። እንዲህ አይነት ግን ኃይለኛ የወንጌል ጸር የሆኑ ነገሮችን ግን በማጽዳት ተሰማርቻለሁ። ጎን ለጎን ንጹህ ወንጌልን የመስበኪን ሜክ ሹር እያደረግኩ ማለት ነው። አዎ እንዲህ አይነት ያፈጠጠ ለራሱ ለኦርቶዶክሳዊ የማይመለስ ውሸታም ነው። አይኖችን ቪዲዮ ስከፍታት እያየኝ ከሆነ አሁን በጣም ነው የሚረብሸው አውቃለሁ። አይወዳትም እቺ ቪዲዮ፣ በህይወቱ የማይወዳት ቪዲዮ በጣም የሚጠላት ይሄ ነው። ምክንያቱም በጣም ኦርቶዶክሳውያኖች ከዚህ በኋላ ለሱ ያላቸው ቦታ ይቀነሰው። እንዲህ አይነት ቀዳዳ ነው እንዴ? ሃይማኖቱን ተቀዳችሁ ነው እንደምታድኑት እናንተ? ይጠብቃል እኮ ከሊቃውንቱ ከዲያቆናቱ ከካህናቱ እኮ ለዚህ ለትርክት የሆነ ሰው መጥቶ ይጋደላል፣ የሆነ ሰው ያተርፈኛል ብሎ ሲጠብቅ እኔ ኢየሱስ የሚለው ስም ያስጠላኛል ይላል ዘማሪያ የሚመጣና እንዴ አረ እንዴ አይመለስም። ህዝቡ ጓግቶ ዲቤት ሊሰማ እየጠበቀ ምንድነው በቃ ተነጋግረን ነግረነው አይመጣም። ኖ መልስ ይፈልጋል ሰው። ኦርቶዶክሳውያኑ መልስ ይፈልጋል። ነገር አንድ ዘጭ ያለ ነገር እንድትነግሩት መተ የዚህን የጴንጤንትን እንድታዘጋለት ይፈልጋል። የደነፋ አይደለ የተለያየ መጽሐፍ እየከፈተ ዳጊ የሚባል ልጅ መተ ዳጊን መተ እንትን እንድትለው ይፈልጋል እንጂ እንዲህ እንድትቀደድ አይፈልግም። ያው ስሙት፣ ነጭ ውሸት ተመልከቱ። ነጭ አም ሶሪ በእውነት ነው ማዝ ነው። በጣም መዝሙር ያለ በጣም አሳፋሪ ስራ ነው የሰራው እዚህ ጋር በጣም ያው ተመልከቱ። ፈገግ እንደዛ ነው እያለ ተመልከቱ። እሺ ከዚህ በላይ አላቋርጠውም። አንድ ጨርሱትና እንሄድበታል። ገድላትን አነሳ ጠቀስ አድርጎ ነው ያለፈው። ገድላትን አነሳ አለው። አዎ ጠቀስ አድርጎ ነው ያለፈው። ገድለ ተክለ ሃይማኖት ላይ የሚገኘውን ሐሳብ ማለት ነው ያለ ሰውን ግን እንደዛ የሚል ነገር አለ እንዴ አለው። ምንድነው አለ እንዴ ብሎ የጠየቀው ሐሙስና እሑድ እባብ የገደለ ኃጢአቱ ይሰረይለታል። ተረት ዶንኪዋ ማለት ነው። ምስክር ሲባል ዶንኪዋ ነሽ የምትመጣው። አሁን እዚህ ለዚህ ተረት ዶንኪዋ ነሽ መጣ። አቤት እኔ ነበርኩ አይቻለሁ። ክርስቲያኖች ኃጢአታቸው ሲሰረይ እባብ ገድለው ልትልበት ማን ሌላ ምን ማስረጃ አለው? ኦርቶዶክስ የለው። ገድላትና ድርሳናት ላይ ለሚገኙ ማስረጃ አለው? የለው። ማምለጫቸው ምንድነው? እግዚአብሔር ይችላል ነው። አዎ እግዚአብሔር ይችላል። ለባህሪው የማይስማማ ነገር የጻፋችሁት ማስረጃ አላቀረባችሁም። ከመጽሐፍ ቅዱስ ጋር ነገረ ድነት ስላለው ይጋጫል። በቃ አለቀ። እሺ ኦኬ ሶ ገድለ ተክለ ሃይማኖት ላይ የሚገኝ ታሪክ ነው። ችግሩ ምንድነው? ተስፋዎች ያነሱ ነገር ሀሳብ ቆርጦ ነው የሚወስዱት። እና ምንድነው በዛ ጊዜ ገድለ ተክለ ሃይማኖት ላይ በዛ ጊዜ ምንድነው እባብን ያመልኩ ነበረ። በሄዱበት አውራጃ እባብን የሚያመልኩ ሰዎች ነበሩ፣ አምላክ አድርገው ማለት ነው። እና ለእባብ ለዘንዶ ይገብሩ ነበረ። ስለዚህ ተክለ ሃይማኖት ብፁዕ አባታችን እባብ ባገኛችሁ ቁጥር ግደሉ፣ ምክንያቱም እባብን ከገደሉ አምልኮ ጣዖቶቻቸውን ሰይጣን አምልኮ አጋንንት አምልኮ ከእባብ ጋር ከዘንዶ ጋር የተያዘ አምልኮ ትሰብራላችሁ ነው። እንደዛ ካረጋችሁ ደግሞ ትድናላችሁ። ምክንያቱም ከሰበሩ ወደ ክርስቶስ ሕይወት ይመጣሉ ማለት ነው። ከዝም ብላ አይሰብሩማ፣ ሲጥሉ ነገር ይዛሉ። ብዙ ጊዜ ፕሮቴስታንቶች ገድላትን መደበቂያ ያደርጓቸዋል። ቱ ቢ ኦነስት ግን መደበቂያ የሚያደርጉት ለማያነበው ታሪኩ ምንድን ነው የሚለው በዛ ቦታ ከተታ ምናምን አውራጃ የሚባሉ ነበሩ እና ዛሬ በጣም በአድ አምልኮ የጣዖት አምላኪያን ነበሩ እና ከሚያመልኳቸው አንደኛው የዘንዶ ምልክት የእባብ ምልክት ነበረ። እባብ ዘንዶ ምናምን ዛሬም ድረስ አልታውቃላችሁ አይደለ? አንዳንድ ዘንዶ የሚያመልኩ አሉ። ወደ ገጠር አካባቢ ዘንዶ እባብ ምናምን የሚያመልኩ አሉ ዛሬም ድረስ እና
እነዛን የሚያመልኩትባቸውን ነገሮች ከገደሉ ወደ ክርስቶስ ፊታችሁን ታዞራላችሁ ነው የሚለው ቃሉ። እና እነሱ ከገደላችሁ ትድናላችሁ። ኦፍኮርስ ለምን አይደሉም? ጣዖቶቻቸው ተባብረው ወደ ክርስቶስ ከመጡ የሚያመልኳቸውን ነገር አቃጥለው ገድለው ከመጡ ለምን አይደሉም ወደ ክርስቶስ? ጣዖት አምላኪዎች ናቸው። የሚያመልኳቸውን ገድለው ወይም አስወግደው ወደ ክርስትና ከመጡ ምንም ችግር የለውም። ግን ጣዖት አምላኪ ናቸው ወይ ነው ክፍሉ የሚያወራው። ገድለ ተክለ ሃይማኖት ላይ ማን ነው አሁን ገጽ በገጽ ሄዶ ገዝቶ ከፍቶ የሚያነብ? ማንም የለም። ብራዘር ኦርቶዶክሳዊ ጌም በመጫወት ቢዚ ነው። ኦርቶዶክሳዊ ሐዋርያዊ ጉዞ እያለ ቤተክርስቲያን አሰራለሁ እያለ 50 እየተካፈለ በመክበር ላይ ነው ያለው። ጊዜ የለውም። አሁን በዚህ ሰዓት ሄዶ መጽሐፍት የሚያይበት ጊዜም የለውም። ስለዚህ ይሄ ለእንደነ መዝሙር አይነት ውሸታም ይመቻል። ሄዶ ቼክ የሚያደርግ እስኪ ያሳየኝ፣ ክፈተው። አሁን እጅ ላይ ያለ መጽሐፉ እስኪ ኤርሚያስ በቪዲዮ ያሳያል። እስኪ አንተም ልታሳየኝ ትችላለህ። ገጽ ስንት ላይ ነው አልከኝ? ኦኬ፣ ከቨር ፔጁን እሱ ጋር እንትን ዝቅ እስቲ እሱን አንብበው የሚል የለም። የሆነ ነገር ፈጥራ ብቻ ከዚህ ጉድ አውጣን ነው ኦርቶዶክሳዊ የሚለው። ስለዚህ ለኦርቶዶክስ ዲያቆን የኦርቶዶክስ የአእምሮ ልዕልና ይመቻል። ገባህ አይደል? ሎ ነው ገባ። አይኪዋቸው ሁሉም ማለት ባልችልም በጣም ሎ ነው በመንፈሳዊ አይኪዋቸው ማለት ነው። የማንበብ ፍላጎትም የላቸውም፣ እውቀትም ነው የሌላቸው። እውቀት ብቻ አይደለም የሌላቸው፣ ፍላጎትም የላቸው። ኦኬ። ስለዚህ እንዴት ተረጋግጦ እንደሚያወራ እያችሁት አይደል? አሁን መጽሐፉ ይከፈታ፣ ምን ችግር አለ? እሱ ባያወጣው እኛ ቤት እንከፍተዋለን። ችግር አለ? ቀጥል። አሁን እኔ ኦርቶዶክሳዊ ብሆን ቀጥል ነው የምለው። ይሄ ዲያቆን ካልዋሸ ቤተክርስቲያናችን እንዳያግም እንዴ? ለነዚህ ጴንጤዎች ደህና ነገር መመለስ አይችልም እንዴ? ሁሌ እንዳዋረደን ነው እንዴ? ጭራሽ እኮ አሁን ለእኛ ግብአት ነው የሰጠን እኮ ያሬድ፣ ግብአት ነው የሰጠን እኮ ጭራሽ። አይ ሁለት ነገር መጽሐፉ ይዋሻል ብቻ ሳይሆን ዲያቆኑም ይዋሻል እንድንል ግብአት ሰጠህ። የመጽሐፉ ውሸት ሳይበቃ አንተም ጨመርክበት። ስለዚህ ለእኛ የበለጠ ሞር መረጃ እየሰጣችሁ ነው የምትሄዱት። ህዝቡ እየነቃ ከተረት እየተፋታ ወደ ቃሉ እየመጣ ይሄዳል። ቴንኪዩ፣ እናመሰግናለን። ባይ ዘ ዌይ እኛን አልጎዳንም። ትዝብቱ ለዚህ ልጅ ነው፣ በተለይ የተረጋገጠ ኦርቶዶክሳዊ እሱ ስለሆነ ማለት ነው። ምን አድርጌውን ይልሃል። ሄዶ ቤት ሲያነበው እንዴ ያሬድ ከኔም ጋር ነው እንዴ ችግሩ ይልሃል። እሺ ይሄ ቪዲዮ ለቀና እናወራለን። ግን ተመሰለ የሚነገራቸው እኔ መሰለኝ ዝም ብላችሁ በቃ ሄዳችሁ እባብ ከገደላችሁ ቀር ትባላላችሁ ነበር የመሰለኝ። ሄዳችሁ እባብና ሐሙስና እሑድ ከገደላችሁ ነው መሰለኝ ያለ እሱም ፈገግ ይላል። አሁን የመሰለኝ ማለት አሁን አስቀይሮታል ሐሳቡ ማለት ነው። አሁን መጽሐፉን እናያለን። ያ እንደዛ ብሎ ነው እነሱ የሚናገሩት። ባይዘ ወይ are you ready? ያው ገድለ ተክለ ሃይማኖት እንደዚህ ነው ማሳየት ያለብህ ለምእመናኖች። እንደዚህ ትከፍትና ገጽ ስንት ነው ኤርሚዬ? አይታየኝ እኮ ቦልድ ላድርገው። ቁጥር እኮ እችላለሁ። 259 ካልተሳሳትኩ። ይሄው እዚህ ጋር ሄዳችሁ ነው የምታዩት። እስቲ ቆይ ይሄ አይታይም። ያው ነገራችኋለሁ። 200 ዲያቆናችሁ ስላልነገራችሁ ነው ልንገራችሁ። 259 ላይ ሄዱና እዚች ጋር ታነባላችሁ። ምን ችግር አለ? አሁን ዲያቆን እንዴት ተጋግቶ ያዋሸውን ነገር እናንብበው እስኪ። ብፁዕ አባታችን ገድለ ተክለ ሃይማኖት ነው እያነበብኩ ያለሁት። ብፁዕ አባታችንም ደቀ መዝሙርቱን ዛሬ እግዚአብሔር በእጅ ያዋረደውን የሰይጣንን ተንኮል አያችሁን? 4 ነጥብ። እሺ ከእንግዲህ ወዲህ ግን በዚህ ቦታ ላይ አቅም የለውም። እሁድና ሐሙስ ቀን እባብ የገደለ ጣዖት አምላኪ መዝሙር ያሬድ እንዳለው አይደለም፣ የክርስቲያን ወገን ሁሉ ኃጢአቱ ይሰረይለታል። ይኸውልህ ተረት አየህ። እኔ አንተም ምንድን ነው የምለው? ኧረ ላሽ እንዴ እባብ ገለህ ኃጢአት ይሰረያል ካልኩ እንዴ ከብራውያን ጋር አይጋጭብኝም? ደም ሳይፈስ ስርየት የለም ነው የሚለው። የክርስቶስን የቤዛነት ስራ ቅድም በደምና ስጋው ላይ አላገጠ ከተክልዬ ከራሳችሁ ከዚሁ መጽሐፍ ላይ ማለት ነው። እንግዲህ እዚሁ መጽሐፍ ላይ ኤግዛክትሊ ላይሆን ይችላል። ገድለ ተክለ ሃይማኖት ላይ ነው አይደል ያለው? አዎ ገድለ ተክለ ሃይማኖት ላይ። ኤኒዌይስ አሳያለሁ እሱን ከተፈለገ። ግን ከራሳችሁ ገድል ላይ የምታገኙት ምንድን ነው? ከተክልዬ እንትን የወደቀ ፍርፋሪ ከማዕዳቸው የወደቀ ፍርፋሪ ከደምና ስጋው ጋር አመሳስሎ እንደወሰደ አድርጌ ቆጥረልሃለሁ ያለው ሳይበቃ እዚህ ጋር ደግሞ በደሙ ሲያላገጥ ደግሞ ኃጢአትን በሚያስተሰርየው ደሙ ሲያላገጥ ተመልከትልኝ። እቺ ስላሳፈረችው ምን አለ? አይ ክርስቲያን ወገኖች አይደሉም ጣዖት አምላኪዎች ናቸው።
ጣዖት ማምለካቸውን ትተው ሰባብረው ከመጡ ኃጢአታቸው ይሰረያል ነው የሚለው። እሺ የታለ ታዲያ? የታለ ዲያቆኑ? አንተም መጽሐፉም ይዋሻል። አሁን ምን መሰላችሁ? ተሳሳተ አይደለም። ተሳሳተ ከሆነ ማአት ከኛም ይገኛል ከነሱም ይገኛል። የሆነ ነገር ላለው ብዬ አበበላለው ብዬ ከበደ ልል ይችላል። ኖ ይሄ ኮል ትምህርቱን ይሄን ምንፍቅናው ነው ሊሸውድ የፈለገው። መጽሐፍ ገለጠ፣ ፔጁን አሳያቸው አላሳያቸው? የለም ወን የለም። ለምንድነው ኤርሚያስ ጋር ሰው መቶ ቁጭ ብሎ ደቅ ብሎ ከኋላ 120 ምናምን ሺህ ነው አይደል? መቼ ሳይሆን ነበሩት ትላንት እንኳን ፎቶ አንስቻለሁ። 54,000 ሰው ከኋላ ቁጭ ብሎ የሚያዩ ለምንድን ነው? በጣም ኤርሚያስ ፍቅር ይዟቸው ነው አይደለም። መረጃ ዘጭ ነው ብራዘር። እዚህ በቃ የሆነ ነገር ስናወራ ለተናገረው ነገር ከፍት እንግዲህ ማስነካት ማንችለው የተለያየ ሀገር ላይ ስንሆን ከፈለክም ስትመጣ ደግሞ አስነካለሁ። አይ ሰው እንደዚህ ነው የሚፈልገው። ዝም ብሎ አሉባልታ ሐሜት ወሬ አይፈልግም። ሰው ዘጭ ያለ ነገር ይፈልጋል። የት ፔጅ የት መጽሐፍ ላይ ምናምን ከፍተህ እንድታሳየው ይፈልጋል። አለበዚያ እንደ ሰውየው ብያለሁ ብትለው አይሰማም። ብያለሁ ወንጌል አይደለም። ስትያዝ ነው። አሁን የፈለከውን ለመናገር እንደዚህ አይነት ወንጌል ትሰብካለህ። የፈለከው ማን ይናገራል? ለትዳር ድሃ መጽደቅ አይችልም። ድንገረህ እውነቱን አይችልም ነው የምልህ። የመነኩሴ ሀብታም የባለትዳር ድሃ ይጸድቃሉ። የቱ ሐዋርያ ነው እስኪ የባለትዳር ድሃ አይጸድቅም ያለው? ይሄ ሶስተኛ ዓለም ውስጥ ማን ሊጸድቅ ነው? እንደዛ ከሆነ እንዴ ኧረ አንደኛ ዓለም ላይ ብዙ ድሃ አለ። ትቀልዳለህ እንዴ? እንዲህ አይነት ወንጌል አለ ወይ? የብልጽግና ወንጌል ማለት ይሄ ነው እንግዲህ። ድሃ አይጸድቅም እያለ ነው። ለዛውም ጭራሽ ባለትዳር ከሆነም አለቀለት። እንደዚህ እሺ ቆይ ጥቅስ ይስጡኝ። እሺ ጥቅስ ይስጡኝ። ወረድኩባችሁ? አዎ ወርደብናል። ጥቅስ ብያለሁ። ጥቅሱ እሱ ነው። አሁንም የማይቀር ነገር ነው። ጥቅሱ እሱ ነው። ሀብታም ካለ በቃ የመነኩሴ ሀብታም እሱ ለመነኩሴው እዛው እናንተው ተነጋገሩ። አየህ በቃ ይሄ ነው ችግሩ። እሺ ኤርሚያስ ሲባል ደግሞ ይከፍትልሃል፣ ይሰለቻል አለች እኮ እሱ ፊት ያቺ ስትናገር በጣም ጎበዝ ኦራተር ነች። ጎበዝ ጌታ መቼም መዳኗን ያፍጥንላት። ከማይድን ጎበዝ ተናጋሪ የዳነ ሰናፍ ተናጋሪ ይሻለኛል። በጣም አደንቃለሁ። ስንት አትሌት፣ ስንት ጋዜጠኛ፣ ስንት እንትን የመንግስት ባለስልጣን ምናምን ስለ ታለንታቸው እናደንቅ የለ እንዴ? ታለንትሽን በጣም ያደነኩት አንቺ በደንብ ነው የገለጽሽው። እንቺ ኦፓል ምናምን የምትባለው እኔ በጣም ነው ታለንትሽን ያደነኩት። ያው ያንቺም አይደለም ታለንቱ እግዚአብሔርን የሰጠሽ ግን አልገባሽም። አንቺ አሁን ችግሩ ምንድነው? የጠፋሽ ነፍስ ነሽ ችግሩ። ጎበዝ ተናጋሪ ግን የጠፋሽ ነሽ፣ ጌታን ማታቂ ነሽ። በቃ አንቺ አሁን መመለስ አለብሽ፣ ጌታን መቀበል አለብሽ። ዋናው ነገር የለሽም፣ ታለንቱ ነው እንጂ ያለሽ ዋናው ነገር ኢየሱስ አሁን ቤትሽ አልገባም። ይሄን እንደ ኤርሚያስ ጸልዮልሽ መክሮሽ ሰብኮሽ ነሽኝሽ ቤቱን ከፍቶ ታለንትሽን ግን በጣም ነው አድማየር ማር በጣም ምን ያው